ሞመንቱ ነው በጣም ትዝ የሚለኝ እና ሁሌም በሄድኩበት ሁሉ መምህር ሊሄድ ነው ምናምን አልሽው ሁላችንም ያው አንቺን ነበር ምን የነበረውና ሁላችንም አንቺን ያያየን እንደ ነበር የገባን ግን መቼ ነው መጨረሻ ላይ ነውና ወደ በሩ ስትሄጂ አስተማሪው በዚህኛው በኩል ነውና እኛ ሁላችንም ወደ በሩ ካንቺ ጋር ከዛ እሱ ማብሮሽ ተከትሎ ሄደና ዞር ሲል ዳሁን ለምሳዛ ከዛ እንመለስ አዲስ ጎጆ ከወጡ ጥቂት ወራቶች ብቻ ቢቆጠሩም የወሩ መጨረሻ ላይ ያሉ ቀናቶችን ማለፍ ፈተና ሆኖባቸዋል። በተደጋጋሚ ብድር መጠየቃቸው ያሳሰባቸው አባት ችግሩ ያለው ከገቢያቸው ሳይሆን ካያያዝ መሆኑን ከራሳቸው ተሞክሮ ጋር በማሳየት ጊዜያዊ ችግሯን ፈተውላታል። ደንበኛ ብቻ ሳይሆኑ ቤተሰቦቻችን ናቸው ብሎ የሚያምነው ባንካችን ሁሉን በአንድ ባቀፈው ዳሽን ሱፐር አፕ በጀትን ለማስተዳደር የሚረዳውን በጀት የሚለውን አማራጭ በማቅረብ የዘላቂ መፍትሄው አካል ሆኗል። በተጨማሪም በዳሽን ሱፐር አፕ የቻት ባንኪንግ አገልግሎት መልእክትን ከመለዋወጥ ባሻገር የገንዘብ ልውውጥን በቀላሉ መከወን ያስችሎታል። በአንድ መተግበሪያ ብዙ ምርጫ ዳሽን ሱፐር አፕ ከዳሽን ባንክ። ጤና ይስጥልኝ ተመልካቾቻችን ከማያ ፕሮዳክሽን የልብ ወግ የተሰኘውን ዝግጅታችንን ይዘን ቀርበናል። ቀስ ፈኑዬ ለዝርዝሩ ከማለትሽ በፊት አንድ ያዛኪው አይሽኮ ጥለሽ እንደዚህ ነኝ ማይክና ካሜራ ልይ ብቻ ነኝ ወደዚህ ነው ሁሌም እኮ እንደዚህ ነው ዜና አረግሽው እኮ ለዝርዝሩ ረቂቅ ዳኜ ሳቲ እሺ አሁን በቃ ዜና ላይ አይደለንም ይቅርታ እንዴት ናችሁ ተመልካቾቻችን እንዴት ሰነበታችሁ ፍኖተ መላኩና ረቂቅ ዳኘን ያው እንግዲህ እኔና ፍኑዬ ዛሬ በማያ ፕሮዳክሽን የልብ ወግ ፕሮግራም ላይ የልባችን እንድናወራ መተናል አዎ እኔና ረቂቅ ነው ሬክስና ፍኑዬ ተባባልን ምን ይላል አይደል እንደምንጠራራ ያቴን ስም እንዳትረሽው እሺ ሬክስና ፍኑ እንግዲህ ጓደኛ ማቾች ነን ለረጅም አመታት በጓደኝነት ቆይተናል በጣም ብዙ እንተዋወቃለን ብዙ የምናወራችሁ ብዙ የምናካፍላችሁ ደስ የሚል ቆይታ ከናንተ ጋር ይኖረናል በጣም ደስ ብሎናል እዚህ ፕሮግራም ላይ ስለመጣን ምክንያቱም እኛም የምናካፍለው የልባችንን የምናወራው ብዙ ነገር አለ ያው መጀመሪያ ራሳችንን እናስተዋውቅ መስለኛል ወደ ወሬያችን ከሚላቸው ወሬያችን ውስጥ ከገባን መመለሻ ስለሌለ ያው ቀድመን እናስተዋውቅሽ እሺ ረቂቅ ይባላልው የጋዜጠኝነት ሙያ ነው አይደል የተመረቅነው ኦፍ ኮርስ ጋዜጠኝነት ሙያ የተመረቅነው እኔና ፍኑዬ ያው ብዙ አመታችን እድሜውን እንቁጠረው እንዴ ቆጠራ ላይ አንገባ እድሜውን እንኳን ቆጠራ ላይ አንገባ ማተባባል እና ብዙ አመታችን ነው አረንግባ እግዚአብሔር ለዚህ ዩኒቨርሲቲ ነው ግንኙነታችን የጀመረው አይደል ዩኒቨርሲቲ ያለን ነው ጓደኛ ይሆን ነው ደስ የሚል ጊዜ እኮ አሳልፈናል እኔ ወደዋለሁ ያንን ጊዜ ይሄ ከህፃንነትም ወተሽ ከዛ ደግሞ ወደ ትልቅ ሰውም ሳትገቢ መሃል ላይ ያለው ጊዜ ያለ አይደል ሁሉም ሰው በደንብ እንትን የሚልሽ በቃ ሚንከባከብሽ ምክንያቱም በቃ ለቀሽ ልትሄጂ ስለሆነ ያንን የልጅነትንና እንትን ጊዜ ለቀሽ ልትሄጂ ስለሆነ ብዙ ነገሮች የምታሳልፊበት ነውና በጣም ደስ የሚል ጊዜ አሳልፈናል ባህር ዳር ዩኒቨርሲቲ አዎ ከዛ በፊት እኔ ራሴ ላስተዋውቅ እሺ ፍኖተ መላኩ ነኝ ያው ዜና ለረጅም አመት በማንበብ ነው የምታወቀው ኢትዮጵያ ቴሌቪዥንም አማራ ቴሌቪዥንም አሁን አሚኮ ለበርካታ አመታት እዛ ሰርቻለሁ ቅድም እንዳልሽው ሁለታችንም የተማርነው በጋዜጠኝነት ነው ከተማርን ጋዜጠኝነትን ከተመረቀን በኋላም እንግዲህ ከዛ ሙያ አልወጣንም በዛው መስመር ነው የቀጠልነው በዚሁ በጋዜጠኝነት ሙያ ካንቺ ጋር የሚያገናኘን ያው ይሄንን ትምህርት ለመማር ዩኒቨርሲቲ ነው አይደል የተገናኘነው አዎ ያ ምን ወደው ጊዜ ማለት ነው በቃ ሁሌም ፍላሽ ባክ ወደ ኋላ የከፋሽ ጊዜ አለ ዩኒቨርሲቲ ላይ በጣም የተከፋሽበት ጊዜ አይ ዩኒቨርሲቲ ብዙ የሚያስከፋ ነገር አልነበረውም በጣም ደስ የሚል ነው የነበረው ጊዜ በጣም
የነበረን ጓደኝነታችን ከተለያየ የኢትዮጵያ ክፍል ነው አንድ ላይ ተሰባስበን የተገናኘነው እዛና ከያንዳንዱ ሰው በጣም ብዙ ነገር ምንወስድበት ደስ የሚል ጊዜ ምንተዋወቅበት ከተዋወቅሽ በኋላ ደግሞ የሆነ በጣም ላንቺ ቅርብ የሆነ ያለ አይደለ ምትወጁ የሚግባባሽን ሰው ሞርቲጅና ደስ የሚሉ የህይወት ትምርቶችን ጉዞዎችን የምታደርጊበት ጊዜ ነው የነበረውና ብዙም የተከፋውበት እንኳን አለ ብዬ አላስታውስም ግን መጀመሪያ እኔና አንቺ የተዋወቅንባትን ሞመንት እናወራት የተገናኘን ገባን ሁላችን ገባን ዩኒቨርሲቲ ያው እኔና ሬክስ ዩኒቨርሲቲ ስለተገናኘን ከዛ ጀምረን እናወራና እስኪ ከዛ በፊት ያሉትን አንዳንድ ነገሮች እናነሳለን ግን ሁላችንም ደስ የሚለን ሁለታችንም ዩኒቨርሲቲ ጀምሮ ያለውን ወሬ አብሮነታችን ያ እና የመጀመሪያ ሞመንት ምታስተውሻት የተገናኘንባት ቲማቲም ልንገዛ እየወጣን ነው ቲማቲም ልትገዢ እኔ ልገዛ እየወጣን ነው ያ አንቺ ምግብ ፈለክሽና ነን ካፌ ስለነበርን ያው ክላስ ውስጥ እዛው ዶርማችን ውስጥ ነው ምናበስለው ብለሽ አሁን ለሚማሩት ማለት ያው ብዙ ጊዜ ሰላጣ የሚሰራው አክቹሊ ዶርም ውስጥና አሁን እንዴት እንደሆነ ባናገም የኛ ጊዜ አታበስ ይመሳከን ያው ሰላጣ መቼም የሰላጣ ፍቅርሽ ልዩ አሁን ድረስ ሰላጣ በጣም ነው የምትወጂው እና ቲማቲም ልትገዢ ወጣሽ ስትወጪ እኔም ከዶርም እንዲሁ እንተያያለን እንጂ ብዙ አንግባባም ነበር ያው ሃይ መባባል ሃይ ያ ሰላምታ ነበር የነበረን እንጂ ብዙም መግባባቱ አልነበረም ከዛ እየወጣሽ አገኘሁሽ እኔም እንደጋጣሚ እየወጣሁ ነው እኔ ድብር ነገር ብሎኝ ነበርና እስኪ ወጣ ልበል ብዬ ስወጣ እየወጣሽ ነበር ከዛ ለምን አንሄድም ምናምን ነኝ ሃይ ተባባል ነው እንዴት ነሽ ስትይኝ እዚህ አይ ዝም ብዬ እዚህ አካባቢ ስልሽ በቃ እንግዛ ምናምን ተባባል ሄድንና ማውራት ጀመርን ከዛ በቃ ደስ የሚል መግባባት ውስጥ ሳይል ያ በጣም ማለት የሚመቸኝ አይነት ፐርሰናሊቲ ነው የነበረሽ በወቅቱና በቃ ከዛ በኋላ ያው ብዙ ወራውብሻ የተግባባን ምናምን መቼም አንድ የወሬ ከጀመርኩኝ ስለማላውቅ አይ ብዙ አላወራሽም የምር በጣም ደስ የሚል ወሬ ነበር ያወራነው ከዛ በኋላ በቃ ተግባባን ያ ጥሩ ጊዜ ነበር ማለት በቃ እንደዛ አልን ከዛ በኋላ ነው በደም መቀራረብ የጀመርነውና በጣም ያንቺ ትዝ የሚለኝ አንቺ ያው እንትን ስትይ ክፍል ውስጥ አብረን ነበርን መሰለኝ ነው እንዴት ነው መጀመሪያ አካባቢ በኋላ ላይ እንተናለን ተለያየን የእንትኑን ነበር ላወራ የነበረው እንመለስ አላምንም እንዴት በጣም ማስታውሰው እንደዚህ በጣም አልተግባባንም እና ክፍል ውስጥ ቁጭ ብለን እየተማርን ምን መምህር እንደሆነ አሁን ትዝ አይለኝምና ሞመንቱ ነው በጣም ትዝ የሚለኝና ሁሌም በሄድኩበት ሁሉ ክላስ ውስጥ ቁጭ ብለን እያወራ አንቺ ራስሽን አመመሽና በቃ አልቻልኩም ከዚህ በላይ ብለሽ ሄደሽ ልታስፈቅጂ መምህር ወደ ዶርም ልትሄጂ ማለት ነውና ሄድሽና መምህር ሊሄድ ነው ምናምን አልሽው ሁላችንም ያው አንቺን ነበር ምንና የነበረውና ሁላችንም አንቺን እያየን እንደነበር የገባን ግን መቼ ነው መጨረሻ ላይ ነው ልክ አንቺ አስተማሪውን አስፈቅደሽ ከዛ ኦኬ ከንጎ ብሎሽ ወጣሽ ማለት ነው ወደ በሩ ስትሄጂ አስተማሪው በዚህኛው በኩል ነውና እኛ ሁላችንም ወደ በሩ ካንቺ ጋር ከዛ እሱ ማብሮሽ ተከትሎ ሄደና ዞር ሲል ዳሁን ለምሳዛ ከዛ እንመለስ ይሄን ነገር ሌሎችም ልጆች ብለውኛል አይደል ይሄን ነገር በቃ ከዛ ሁሉም ሰው ሳቀ ከቱም ተግባባን ሁላችንም እኔ አላወኩኝ የተሰራብኝ ነገር አላወቅሽም በቃ አንቺ ቀጥብለሽ ወጥተሻልና ሁላችንም ነው ይሳቅ ነው በቃ ማለት እሱም እንትን ያረጋው ለመሰለሽ በጣም በቃ እሱም እንደዛ ተመስጦ ሲያይሽ ቆይቶ ምን ልስ ሲል ሁላችንም እዛ ተመስጠናልና አዲስ ጎጆ ከወጡ ጥቂት ወራቶች ብቻ ቢቆጠሩም የወሩ መጨረሻ ላይ ያሉ ቀናቶችን ማለፍ ፈተና ሆኖባቸዋል። በተደጋጋሚ ብድር መጠየቃቸው ያሳሰባቸው አባት ችግሩ ያለው ከገቢያቸው ሳይሆን ካያያዝ መሆኑን ከራሳቸው ተሞክሮ ጋር በማሳየት ጊዜያዊ ችግሯን ፈተውላታል።
ደንበኞች ደንበኛ ብቻ ሳይሆኑ ቤተሰቦቻችን ናቸው ብሎ የሚያምነው ባንካችን ሁሉን በአንድ ባቀፈው ዳሽን ሱፐር አፕ በጀትን ለማስተዳደር የሚረዳውን በጀት የሚለውን አማራጭ በማቅረብ የዘላቂ መፍትሄው አካል ሆኗል። በተጨማሪም በዳሽን ሱፐር አፕ የቻት ባንኪንግ አገልግሎት መልእክትን ከመለዋወጥ ባሻገር የገንዘብ ልውውጥን በቀላሉ መከወን ያስችሎታል። በአንድ መተግበሪያ ብዙ ምርጫ። ዳሽን ሱፐር አፕ ከዳሽን ባንክ። መቼም የዩኒቨርሲቲ ቆይታኛ ብቻ ሳንሆን በጣም ብዙ ሰው ይሄን ሐሳብ ሼር እንደሚያደርገን አስባለሁኝና በጣም ጥሩ ትዝታዎች ደስ የሚሉ ጊዜዎች የምናሳልፍበት ነውና በጣም ብዙ ሰው ደስ የሚሉ ትዝታዎች እንደሚኖሩት ብዙ የሚያወራው ነገር ስለ ዩኒቨርሲቲ እንደሚኖረው አስባለሁና እስኪ አሁን ዩኒቨርሲቲውን ገታ እናርገውና ስለ አስተዳደጋችን እናወራ እስኪ እንዴት ነን ከየት ነው የመጣነው ትውልዳችን ዩኒቨርሲቲ እስክንደርስ ድረስ እንዴት መጣን የሚለውን እስኪ እሱን እናወራ አጋጣሚ ይመስለኛል እንግዲህ ሁለታችንም ያው ያስተማሪ ልጆች ነን አይደል አባቴን ያሳደገኝ እኔ እናቴ በልጅነቴ ነበር ያረፈችውና 10 ዓመቴ ላይ አካባቢ አባቴ በጣም ምርጥ አባት ነው ያለኝ በጣም ህይወቱን ለኔ ሰጠኝ አባት ነው ያለኝና ጓደኛም አባትም እናትም እህትም አንድ ወንድም ብቻ ነበር የነበረኝና በቃ ሁሉንም ከቨር አድርጎ በጣም በሚገርም ሁኔታ የሚገርም ሰው ነው ዳኝ ጌታነህ በጣም በቃ ምርጥ አባትና አባቶች ሁሉ እንደዚህ ከሆኑ የእናትሽን በቃ የሚያስረሳሽ እኔ ልጅ ሆኜ በጣም ከእናቴ ጋር ኢንቲሜት ነበርኩኝና ህፃን እያለሁ ብዙም ይሄ ከአባትሽ ጋር ብዙም ግንኙነት የሌለው ልጅ አለ አይደለ እንደዛ ነበርኩኝ እሷ ስታልፍ ከዛ በቃ የሆነ በጣም ነው እንትን ያረጋው ፋዘርና ወዲያው እኔን ቶሎ መያዝ ስለነበረበት ያንን እሷ ጋር የነበረኝን ስቲክ ያረጋውን ነገር ወደሱ እንትን አረጋውና በጣም ጎበዝ ነው በጣም ስማርት ነውና ያው ድሬዳዋ ማህበረሰቡም ደግሞ በጣም ጥሩ ማህበረሰብ ነው እኔ ድሬዳዋ ልጅ ነኝ ያው የበረሃዋ ንግስት እና ማህበረሰቡ ደስ ይላል ያው በጣም ቤተሰብ ሆኖሽ ነው የሚኖረው ጎረቤቱ ምኑና ሶሻል ላይፉ በጣም ቆንጆ ነውና እኔ ያው ኢሚዲየትሊ ማህበረሰቡን የተቀበለኝ ከአባቴ ጋር ማለት ነው እና ጥሩ ጊዜ ነበር አስተዳደጌ ጥሩ ነበር በጣም ጥሩ ጓደኞች ነበሩኝ እና ያው ልጅ እያለሁ ትንሽ ቀልቃላ ነበርኩኝ እና አባቴን በቃ በዛ በመንቀልቀል ነበር ማስደስተው ነበር ዜና ነብለት ነበር ባይዘው ይሳል ነግርሻ ከምር ጌታ ዜና ነብልሃለሁ ዛሬ ምናምን ብዬ ዜና ነብለት ነበርና በቃ አንቺ ጋዜጠኛ ነው የምትሆኚ ይለኛል እንደዛ ሲሆን ማለት ነውና ዜና ማንበብ ነው እንጂ ሌላ እኮ አይደለም ይሄ ድራማ ምናምን አይደለም በቃ ዜና ግን አነብለት ነበር እና ከዛ እያለ ያው ካንቺ ጋር ምንገናኝበት ዩኒቨርሲቲ ላይ ደረስን ማለት ነውና ድሬዳዋ የነበረኝንም ቆይታዬን በጣም ነው የምወደው ልጅነቴን በጣም ነው የምወደው በቃ ደስ የሚል ጊዜ ይሄ ደስ የሚል የልጅነት ጊዜ ልም ይሄ ቃቃ ተጫውተሽ በደንብ ቃቃ ተጫውቻለሁ ባይዘይ በጣም ወዶ ቃቃ ምኑ መሃል በገባ ምናምን ይሄ የልጅ በቃ በልጅነትሽ የምትጫወቻቸው ጨዋታዎች ሁሉንም ተጫውቻለሁ በጣም ደስ በሚል ሁኔታና ጥሩ ጓደኞች ነበሩኝ እዛም አብሮ ያደጉኝ ሰፈርም ትምህርት ቤት ይያለን ፋይናሊ ያው ዩኒቨርሲቲ ተገባ ካንቺ ጋር ተገናኘን እስቲ አንቺን ደግሞ እንስማው ኦኬ አብዛኛውን ባቀውም እስቲ የልባችንን ሁሉን እናወራ አይደል እዚህ መጣ ነው እኔ የተወለድኩት አማኑኤል የሚባል ከተማ ነው ትንሽ ከተማ ከማርቆስ ትንሽ ኪሎሜትር ርቀት ላይ ያለችና ሁለቱም ማዘርም ፋዘር መምህር ናቸውና ርዕሰ መምህር ነበር እዛ አባቴ ትምህርት ቤት ርዕሰ መምህር ነበር እሷም እዛ ታስተምር ነበር ከዛ ልክ ልጅ እያለሁ ነው ወደ ባህር ዳር ተቀየራን ሄድ ነው እና ባህር ዳር ነው ያደኩት እኔ በቃ ማቀው ባህር ዳር ነው አማኑኤል አታውቂው አላቀው ልጅ እያለሁ ነው ወደዛ ሄድ ነውና ባህር ዳር ነው ማቀው ባህር ዳር ነው ያደኩት በቃ እንደማንኛውም ኢትዮጵያዊ ይላል ብዙ ጊዜ አይደለ ሰው የምርም ነው በቃ አስተዳደጋችን በጣም ተመሳሳይ ስለሆነ ነው የብዙዎቻችን የብዙ ኢትዮጵያዊ እኔም አሁንም እንደማንኛውም ኢትዮጵያዊ ልልሽ ነው የምር እንደማንኛውም ኢትዮጵያዊ ነው ያደኩት የመምህር ልጅ እንዴት እንደሚያድግ ታውቂያለሽ እንደ መምህር ልጅ ሆኜ እነሱ የሚያስተምሩበት ትምህርት ቤት
ከተማርኩኝ ያው የመምህር ልጅ ናት እንዳትነኳት ተብለሻል እኔ ኖርማሊ አባቴ የሚያስተምርበት አልነበረም የምማረው አባቴ የመንግስት ትምህርት ቤት ነበር የሚያስተምረው እኔ ደግሞ የግል ነበር መማር የነበረውና ለእንትን ነበር የሚሄደው ለቪዚት በቃ የሆነ አንዳንዴ ትምህርት ሲዘጋልን ምናምን እዛ መሄድ ግን በጣም ወድ ነበር አባቴ የሚያስተምርበት ምክንያቱም በቃ ያለው ትሪትመንት ታየው እሱን ካልሽ በደንብ ነው ትሪት የምትደረጊው የምትጣያቸው ልጆች ምናምን ካሉ ደግሞ የመምህር ልጅ ስለሆንሽ ምንድነው የሚያቀብጥሽ ሰው አለ መሰለሽ ተባያለሽ ግን እስቲ ላትነኪም በቃ ብቻ በጣም ደስ ይላል የሆነ ደስ የሚል አስተዳደግ ነው ያደኩት የኑሮ ስታይላችን ሚድል ከሚባለው ማህበረሰብ አይነት ነው አኗኗራችን የነበረው እግዚአብሔር ይመስገን በጣም ከሰው በታች እንዳንሆን የሚችሉትን ሁሉ ከሚችሉትን በላይ ነው እንጂ የሚችሉትን ሁሉ ማለት ነው አሳዝኑሽ በጣም እኔ አሁን ሆኜ ሳስበው የእውነቴን ነው እኛ ያደግንበትን አስተዳደግ ሳስበው ወላጆቻችን እንዴት እንዳሳደጉ የመምህር ልጆች ነንና መምህር ሆነው እንዴት እንደተጎዱ ስናነሳው ቾክ ምን ያህል እንደሚበን ታውቂያለሽ በጣም አንደኛ አብዛኛው መምህር የአይን በሽተኛ በጣም ስለቢ የሚበንባቸው ከዛ ደግሞ የመተንፈሻ አካላት የሚገርምሽ ሁለቱም እኔ ማዘርም ፋዘርም የአይናቸውንም ፋዘር ደግሞ ስፔሻሊ በጣም አስም በሽተኛ ነው በእንደዚህ ምክንያትና ለዚህ ሁሉ የተጋለጡ ናቸው በጣም እና ምን ያህል ለፍተው ላይክ ምግብ ቀርቦ ሆዴ ሞልቷል አለ አይደለ አዎ በቃ ቤት ውስጥ እንትን እንዳይኖር እኮ ነው እጥረት እንዳይኖር ኖርማሊ ያው የመምህር ደሞዝ ትንሽ ነው እና ልጆችን አስተምሮ ከዛ ያው ደግሞ ብዙ ልጆች ይኖራሉ እነሱን አስተምሮ አልብሶ ምን ብሎ ከዛ ደግሞ ሌሎች ወጪዎችን እንትን ከቨር ለማድረግ እንትን ስለሚል አብዛኛው ቤት የመምህር ቤት ያው ከጆዳፍ ያው በጣም ይሄ ሌክዠሪየስ የሆነ ኑሮ አይታወቅም በጣም በችግር አይደለም እንደዛ ማንለው ችግር አይደለም የሚለፉትን ያህል አይደለም የሚኖሩት አሁን ለምሳሌ ነጋዴዎች ምናምን አካባቢያችን ላይ የነበሩ ነጋዴዎች የሚኖሩት ኑሮ ነበረ እና እግዚአብሔር ይመስገን በቃ ያው ጥሩ ኑሮ ትኖሪያለሽ ምናምን ያን ያህል አይጎልብሽም አልጎደለብንም ግን አስተማሪ እኔ አሁን ነው የተሰማኝ ያኔ እኮ የሚገርምሽ የሚመስለኝ እንደውም ከሰፈሩ በጣም ሀብታምኛ የሆነን ነበር የሚመስለኝ ምክንያቱም በቃ ይሄ ቴሌቪዥን እኛ ቤት አለ ልጅ እያልሽ አባባ ተስፋዬ 120 ምናምን ያው እኛ ቤት መተው ስለሚያዩ በቃ እኛ ነን ሀብታም ሶፋው ምን ሁሉ ነገር ስለኛ ሀብታም ነው የሚመስለኝ ነበርና አሁን ሆኜ ግን ሳስበው እንዴት ነበር የሚያሳድጉን ማለት እንዴት ሆኖ ነው የሚወጡት ከደሞዛቸው ማነስ ምናምንና በጣም ትንሽ ነው ያው ስለ መምህራን ሲነሳ በጣም እንትን እንሆናለን አይደል ስሜታዊ እንሆናለን የምር ወደ በኋላ ላይ እስኪ በሰፊው ይሄንን ነገር እናወራዋለን ማለት የሚሰጡት ምን አይነት ጥቅም እንደሆነ መቼም ሁላችንም እንረዳዋለን ለሀገር ምን አይነት ጥቅም እንደሚሰጡና እንደዚህ አስተማሪ ልጅ ስለሆንሽ ያው ትምህርት ቤቶች ላይ እንክብካቤ ይደረግልሻል ምናምን ደስ የሚል አስተዳደግ ነው ያደኩት እግዚአብሔር ይመስገን በጣም እኔ የምታወቀው ከልጅነት የጀመረኝ ምንድነው እኔ ሬዲዮ ቴሌቪዥን በማስተዳደር ሬዲዮ በማዳመጥ በቃ እንደዛ ነው የምታወቀውና ልጅ እያለሁ ጀምሮ የሚያቀኝ ሰዎች እንደዚህ በቃ ሁሌ ሬዲዮ እና የጥናት ፕሮግራም ያው መምህር ልጅ አይደለሽ የጥናት ፕሮግራሞችና የምትጫወችበት ምናምን ፊክስ ተደርጎልሽ እና ቅዳሜ ከሰዓት መሳይና እናት ፋንታ መሳይ አለማየውና እናት ፋንታ ውቢ ያው በጣም ብዙዎቻችን እናቃቸዋለን እና የነሱ ፕሮግራም አለ ከሰዓት እነሱ ማለፍ የማይታሰብ ነውና ፋዘር ደግሞ ዋናውን የጥናት ሰዓት ብሎ የሚያስቀምጠው በዛ አይገርምሽም ስለዚህ እንዴት ነው የምናደርገው ሁላችንም ከነ ሲስተርም ይፈልጋሉ ማዳመጥ ስለዚህ እሱን እንዳይመጣ በጣም ምንጸልየው ቤት ውስጥ እንዳይኖር ነው ካለ በጣም ከባድ ነው ከሌለ ግን በቃ ውጭ ምናዳምጣለን እሱ እንዳይመጣ በጣም በትንሿ ከፍተን እንሰማለን ደብተራችሁን ገልጣችሁ ድንገት ከመጣ እንዳትያዥም በቃ ደብተርሽንና ሬዲዮሽን ምናምን ይዘሽ በቃ በጣም ደስ የሚልና እንደዚህ ነው በቃ እኔ ያሳለፍኩት ላይክ ፕሪፓራቶሪ ስንገባ የሆነ ድርሰት ደርሼ ድራማ ሁሉ ሰርተን እናቃለን በቃ እኔ የምፈልገው አርት ጆርናሊዝም እንደዚህ ነው ልጅነቴ ሙሉ እና ቤተሰብም በጣም ሰፖርት ያደርጉኝ ነበር አባቴ እናቴ ወንድሜ እህቶቼና እኔ ጋዜጠኝነት
ትምህርት ውስጥ መግባቴ ማንም ሰው አይገርመውም በኔ አራውንድ የነበረ ሰው ሁሉ በቃ ኤክስፔክት የሚያደርገው እንደዚህ ነበር እና እንደዚህ ማስተዳደግ ነበር ጋዜጠኛ ነበር መሆን የምትፈልጊ ነበር የመጀመሪያ ምርጫ ጋዜጠኝነት ነው ከተማም የመረጥኩት ባህር ዳር ነው እኔ ግን እንትና ጋዜጠኛነት አልነበረም የመረጥኩት እሺ ሎየር ነበር መሆን የምፈልግ የነበረውና በቃ በጣም በቃ ውስጤ በጣም ነበር ወንድሜ አክቹአሊ ሎየር ነውና ያው እሱ ወንድምሽ አግኝተሻል እና በጣም እሱን ያየሁ ስለነበረ እሱ ሲማር በቃ በጣም ኦቨር ነበር ፍላጎት አምቢሽየስ ነበርኩና ከዛ ግን ያው ሳይሳካ ቀረ በማይነር አገኘሁት በርግጥ በትንሹ ማይነር ግን ሎን ተማርሽ በማይነር አገኘሁት እንጂ የጋዜጠኝነት እንትኔ ምርጫዬ ሁለተኛ ነበር መጀመሪያ ሎው ነበር የነበረውና እንደዛ ነበር ያው ባህር ዳር ዩኒቨርሲቲ ተቀላቀልን ጋዜጠኝነት ለመማር እና ከገባን በኋላ እንግዲህ በጣም ደስ የሚል ጊዜ ነበር ያሳለፍነው ትዝ ይልሻል በጣም ደስ የሚሉ ልጆች ጓደኞችን ተቀላቀልን ቤተሰቦችን በላቸው ስቲል አብረን ስለሆነን ስቲል ስለምንገናኝ ቤተሰቦችን አገኘን ደስ የሚል ቆይታ ነበር የቆየነው መማር ብቻ ሳይሆን ወደ ስራው ዓለም እንድንቀላቀልም እድሎችን ያገኘንበት ነበር አይደል መንገድ በተለይ አንቺ በተለየኛ ያኔ ለምን ሁሉም ነው ያገኘው በሰዓት ወዲያው አንቺ በቃ እንጀራሽን በዛው ቀጠልሽ በቃ እኛ ወተን ትንሽ ወደዛ ነው ወደዚህ አንቺ ነው ታሪኩን እናውራ ምንድነው ይሄ ዜና ማንበብ እድሉ መጣ አይደለ ዜና አንባቢ መሆን የምትፈልጉ ምናምን ተብሎ ያው ማስታወቂያ ተለጠፈ ማስታወቂያችን ጋር ምንድነው የሚባለው ቢሮ የጆኮ ቢሮ የእንትኑ ላይ ቦርዱ ላይ ማስታወቂያ ቦርዱ ላይ ያው ያ ነገር ቻንሱ ይመጣል ብለን ስላላሰብን ብዙም ዝግጁነትም አልነበረንም ሐሳባችንም ሌላ ነበርና ልክ ያ ሲመጣ ሁላችንም በቃ ዜና አንባቢ ልንሆን ነው ብለን የነበረን ደስታ ከዛ ፈተና ሁሉም ሰው ኮን ኦልሞስት የገባው አይደል መጀመሪያ ማስታወቂያው ተለጠፈና እኔ መጀመሪያ አየሁት አሩን ነው ብቻ ግን አንደኛ የተመዘገብኩኝ እኔ ነኝ በእውነት እግዚአብሔር ለምን በይ ዜና አንባቢ ማለት እንግዲህ በዛ ሰዓት እኔ ቤት ሁሉም ሰው ያውቃል ሄርሜላን በማስመሰል እንደዛ ነው የምታወቀው ዜና ማንበብ በቃ በጣም ነበር የምመኘው የምወደው እና ምኞትሽን አግኝተሽ እንግዲህ አስቢ ከዛ ማስታወቂያው ሲመጣ አንደኛ ባልመዘገብ ይገርምሻል በጣም እግዚአብሔር ከዛ ተመዘገብኩኝ ሁላችንም ተመዘገብን በቃ የነበረው ሁሉም ፊት ያደርግ ነበር ማለት ይቻላል የምር ያለ ማጋነን እግዚአብሔር አዎ የልጅነታችን መልካችን ሁሉ ነገር ደስ ይል ነበር ባይ ዘ ወይ የመጡበት ምክንያት የዛኔ ብቁ የሆነ ተማሪ መኖርም ነው ማለት ፊትን የሚያረግ ተማሪ ብዙ ነበር ለዛም ነው ድል ይመጣል ወንዶች ተወራራ እንዴ አይ አልነበሩም ሴቶች ብቻ ነበር ነው አላስታውስም እንጃ ብቻ እኔ ማስታውሰው በጣም ትዝ የሚለኝ የሆነ በቃ ተሰልፈን የዛን ቀን ምን ቀጠር ነው የመሰለኝ በቃ የነበረው ቴንሽን እውነት በጣም ደስ ይል ነበር ከዛስ ኮት መልበስ ነበረብና ኮት ማናችንም የለንም ገና ነበርና ምንድነው ገና እኮ የግራጁዌሽን ይር ነው እንዴ እንደው ሆነ ኮት ነገር እንደው አለ አይደል ሰው እንደው በስተት ያመጣ የተመረቅንበት አመት ነው አይደለም አይ አይደለም ሁለተኛ አመት ላይ ነው እንትን ኮት ኪት ይመጣል በዛ ከዛ እኔ ሲስተር የትልቅ እህቴ ጅንስ ኮት ነበረ እሱን ጅንስ ኮት ለብሼ ነው የተፈተንኩት ምክንያቱም ያያለሁ እንዴት እንደሚያነቡ ደርበብ ስቲ ያው ልጆች ስለሆነ ነው ዛኔ እንዲ ንጥል ነው የምንለው ስለዚህ ትንሽ ደርበብ ስቲ ያው ሰውም ሪስፔክት ያደርጋል የሚል አመለካከት ስለነበረኝ እሱን ኮት ለበስኩኝና ተፈተነ አንቺና ጄሪ ሃኒ አንደኛ ናት ሃኒ በጣም ቆንጂያዋ አሁን ድረስ ውበቷ ማይገዛገዛ በጣም ሃኒ በጣም ሚስ ባርዳር ኮናለች እኮ እሷ የቆንጆ ናት በጣም አሁንም ድረስ ስለዚህ አንቺ ጄሪና ሃኒ መቅዲ እኔ ሶስተኛ ነው ወጣት መቅዲ ማናት መቅደስ መላኩ አው መቅዲ ማያ ማያ ስለዚህ መቅዲ ሃኒ አንደኛ ጄሪ ሁለተኛ እኔ ሶስተኛ መቅዲ አራተኛ ሆነን አለፍን መቅዲም እና ከዛ በኋላ እነሱ እንዴት አንቺ ቀጠልሽ እንዴት ሆነ የጀመርነው አራታችንም ጀመረን ከዛ እኔ እድሉን መንገዷን ነው የምፈልገው የምር ይሄ ለኔ በጣም እንደነገርኩሽ ነው እኔ የደሃ ልጅ ነኝ ማለት ቤተሰቦቼ ለኔ ለትምህርት ዩኒቨርሲቲ ብዙ ነገር ነው የሚሰጡኝ አይደለ ይችን እድል እግዚአብሔር አመጣ ሰው ይችን እድል ካገኘሁ ደግሞ
መጠበቅ አለብኝ አይደል ማሳካት አለብኝ ይሄ ማይገኝ እድል ነው በቃ ለኔ እግዚአብሔር ያመጣልኝ እድል ነው ያችን ለማሳካት ደግሞ እያንዳንዷን ነገር ፊደል ቆጥረው ነበር ያስተማሩ የእውነት በጣም አማራ ቴሌቪዥንን በጣም ማመስገን እንፈልጋለሁ ሬክሲ የምር በቃ ሀለ ብለው አስቆጥረው ነው ያስተማሩን ከባድ ነበር እንዴ ለመጀመሪያ ጊዜ ካሜራ እንዴት ነው ማይከብደው ቆይ ግን የመጀመሪያ ጊዜ ያኔ ስንፈተን ማለት ነው በጣም ማስታውሰው ስንፈተን ፊት ለፊት ጽሁፍ እንደዚህ ምንብለ ከዛ ጽሁፉ ራሱ አልታየኛልና እንዴት ነው ይሄ ነገር ግራ እስኪገባኝ ድረስና በጣም ይሄ ለማለፍ በጣም ከመፈለጋችን የተነሳ ያንን ሞመንቱን ራሱ እንትን ለማለፍ የነበረው ጭንቀት ከጭንቀቱ የተነሳ ጽሁፉ አልነበባለ መንተባተብ ምናምን በቃና ምን ይሆንኩ ያለሁት ሁላችንም ካሜራውና አሰብኩሽ አንቺን አሁን አሰብኩሽ እዛ ውስጥ ገብተሽ የመጀመሪያ ጊዜ ስንት ስትይ እንዴት ነበር እስቲ በደንብ በጣም ማለት ኦሬዲ ሚዲያው የሚተላለፍ ሚዲያ ነው በጣም ብዙ ክሩ አለው የፕሮዳክሽን ሰዎች አሉ አስቢ እና እኔ ሲሄድ እንዴት ግራ እንደሚጋባ በጣም ነበር የሚያስፈራው ሲቹዌሽኑ ግን ሰዎቹ በቃ በጣም ፍሬንድሊ ናቸው በቃ እና ደስተኛ ናቸው በጣም ደስ ያለም ፓርት ሲያገኙን እኛን በጣም በደስታ ነው የተቀበሉን ሰው ደስ ብሎት ሲቀበልሽ የሆነ ሸክም ትጥያለሽ ለማስተማር ሬዲ ሆነው ነበር የተቀበሉን በደንብ አሰለጠኑን ጥሩ ሆነን ሁላችንም አራታችንም ጥሩ አነበብን ከዛ ሃኒ የሆነ ነገር ሲያጋጥማት እሷ ስታቋርጥ ጄሪ ታውቂያለሽ ጄሪ በጣም ቢዚ ናት ሁሌም ማለት ብዙ ስራዎችን ሰራ ነበር እዛ ያያለንም እና ከሁላችንም ጠንካራዋ ሴት ነበረች እሷ አይደለም ከዛ መቅድዬም እንደዚሁ ማትችልበት አጋጣሚ ነበር ማንቀረች ፍኑ እኔ በአንድ ዜና ነው በአንድ ዜና 80 ብር በአንድ ዜና ከዛ በየቀኑ ታነቢው አይደለም ነበር ምታነቢው አይ ባነበብኩበት ቀን ማለት ነው 80 ብር ይከፈለኛል እሷ ሰብሰብ ብላ ስትመጣ አንድ ላይ አስበሻል በጣም ደስ ይል ነበር ቤተሰብ ሰጠላካ እንደኛ ሳትንሳቲ እነሱ ማስቸገሩ እውነት በጣም በቃ በጣም ያሳቀቀኝ ነበር ምክንያቱም ብዙ ጎደሎ ይሸፍኑበታል ለኔ የሚሰጡኝና አብረሽ ስትኖሪ ቀላል ነው እንትን አታስቸግሪም ብዙ አሁን ግን ስትወጪ ሲላክልሽ ለብቻ ሲሆንማ እሱ በጣም እሺ መጀመሪያ ምን ስጦታ እንደገዛውላችሁ ታውቂያለሽ በገንዘብ መብራት በጣም ይቆራረጣል ሰፈርና ኦኬ ሶላር ገዛሽ አዎ ቻርጅ የሚደረግ መብራት ገዛውላቸው እና አስበሽዋል መብራት በጣም ያስቸግር ስለነበረ እሱን በሚመጣበት ጊዜ ቻርጅ ያደርጉና ለብዙ ጊዜ ነው የተቀመጠ ያ መብራት ቡግ ባለ ቁጥር አንቺ አስበሽዋል ኩራትሽ እንዴ ይያልሽ በጣም እግዚአብሔር የተመሰገነ ይሁን እውነት መቼም መድኃኒዓለምን አመስገኝ አልጨርስም በጣም በቃ እድለኛ ነበርኩኝ እንደዛ ሆነንና እኔ ቀጠልኩኝ ከዛ በኋላ እና እኔ ያቋረጡ ትምህርታችንን ጨረስን ዩኒቨርሲቲ በጣም ደስ ይላል ደስ የሚል ጊዜ ኖሮን አጠናቀናል ዩኒቨርሲቲ ህይወታችንን በጣም ያው የዩኒቨርሲቲውን ወሪያችንን ሳናጠቃልለው በፊት ለሌሎችም መልእክት ማስተላለፈው ዩኒቨርሲቲ ያለሽ በተለይ የመጨረሻ አመት ላይ ምናምን ይሄ ሀስሉ ሲበዛ ፔፐሩ ጉዳይ ምናምን ጭንቅንቅ ስትይ በጣም ይሄ ነገር ያልፋል በቃ መቼ ነው እንትን ምለው ምናምን እንገላገለው አሁን በጣም ትዝ ይለኛል አልጋዬ ሰርዲር ያለው ከላይ ነበርና ከላይ ሆነን መስኮት ዳር ስለነበርኩኝ በጣም ወደ መስኮት ወደ ውጭ ያለውና ሰላምን ታስተውሻታለሽ ሰላም አዲስ አበባ ሰላም ዳንግላ ሰላም ኦኬ ሰላም ዳንግላ ሰላም አይሽፈራውና እሷ ከኔ አልጋ ጎን ነበርና ሁሌም በቃ ይሄ መጨረሻው አመት በተለይ አልሄድልን አለ በቃ አልገፋልን አለና ወይኔ የዛሬ አመት የት እንሆን ይሆን የዛሬ 5 አመት ምን ላይ እንሆን ይሆን ምን ላይ እንደርስ ይሆን እና ምን እንላለንና የኡነት እዛ ጋር ቁጭ ብዬ ማስበው የነበረው የዛሬ 5 አመት የዛሬ አመትማ በጣም ፈተና ላይ ነው ማለት የሥራ ፍለጋ ወደዛና ወደዚህ ሲያረጋ ከዛ ግን አሁንኛ ዩኒቨርሲቲ ላይፋችን እንደ ትላንት እኮ ነው የምናስበው በቃ ትላንት ሀፕን ያረጋ ነው የሚመስለኝ ያን ይሄን ሁሉ
ሁሉ አመታት ያለፈ አይመስለኝምና በቃ ሁሉም ነገር አልፎ አሁን እዚህ ጋር ደርሰን ትልቅ ሰው ሆነን ምናምን አሁን እንደዚህ በትዝታ ስታወሪ በጣም ደስ ይላልና ያኔ ላይ ስትሆኚ ግን እንደዚህ ህይወትሽ ተረጋግቶ ሰክሰስፉል ሆነሽ የትላንትናውን ያስተውሽ ምታወሪ አይመስልምና በጣም ደስ የሚል ነበር ግዚያችን እግዚአብሔርን እናመሰግናለን በዚህ አዎ ሌላው ከዩኒቨርሲቲ ይዘን ወጣ ነው ነገር እኔና አንቺ ትልቅ ነገር ይዘን ወጥተናል አይደል መቼም ባህር ዳር ዩኒቨርሲቲ ነው ተማርነው ብለናል አይደል አዎ ባለውለታችን በብዙ ነገር ባለውለታችን እና ትልቁን ነገር ይዘን ወጥተናል ባሎቻችን አይገርምሽ የዩኒቨርሲቲ ኮኮ እንትን አንቺ ነው ሰው ጥሎት እኮ ከዛው ከምንጭ ከዩኒቨርሲቲ በቃ እዛ ነው በቃ መሰረታችን ነው አይ ባለቤትሽን ትንሽ አውሪና ይሞራ ባሎቻችንን እግዚአብሔር ይመስገን አሁን መቼም ደግመን ፈጣሪያችንን እናመሰግናለን ለሁሉም ነገርና ከዩኒቨርሲቲ ነው በቃ ይዘን ይወጣ ነው ባሎቻችንን እዛው ነው እንትን የተባለው እንደዚህ የተነሰሰ እና ዩኒቨርሲቲ ተማሪ ነበረ ባለቤቴ የህግ ተማሪ ነበረ እዛ እሱ 5ኛ አመት ላይ ነው እኔ ገባሁት ፍሬሽ ሆነን ገባን ከዛ እንደዚህ ስንል አበባዋን ነይ ተባልኩና ተያዝኩ ማለት ነው እና በጣም ባጭሩ የተገናኘንበት ሞመንት በጣም ደስ ስለሚለኝ እኔም ስለዛ ማውራትና ፍሬሽ ሆነሽ ምንድነው ስፖከን እንግሊሽ ፈተና እንፈተን ነበር ያ ምን ወዶ መምህር በጣምና ስቲል እንትን እንላለን ያስታውሰናል እሱ ሲያገኘን ራሱ በጣም ነው የምንግባባውና በጣም ምርጥ ሰው ነበር በጣም ከዛ ፈተና ሊፈትነን ተቀምጠን ሁላችን ቁጭ ብለን ተሰጥቶን ፈተና የፈተነን ቢሮ መሄድ ነበረበት ማምጣት የነበረበት ቃል በቃ የግድ መሄድ አለበት ከዛ ተቶንም ሄዳ አይችልም ያው ፈተና ላይ ስለሆነ የግድ ነው ሶ የሆነ ሰው መጠበቅ ነበረበትና ያው ሙሌ መጣ እንዳትኝ እንደዛ እንደሆነ ወጥቶ ሰው ይፈልጋል መምህር ሲፈልግ 5 አመት እዛ ይቆዩ ናቸው ይሄ ሎ ተማሪዎች እዚህ ሻሰን በጣም እንትኖች ናቸው ከኛ በጣም ትልልቆች ናቸው በቃ በሳል ናቸው በዛ ላይ እና ሙሌ አለፈ ሙሌ ጋር በጣም ጓደኛ ናቸው አይ ኤግዛክትሊ ሙሌና ነው እኛ እኮ አጋጣሚ ነው የሚመስለን ታውቂያለሽ እኛ አጋጣሚ ነው የሚመስለን ይሄ እኮ የፈጣሪ ሴታፕ ነው ምንም ጥያቄ የለውም ከዛ አንዴ ሙሌ አንዴና አለውና መጥቶ ፈትንልኝ እስኪ ቢሮ ደርሽ እስኪ መጣለው እግዚአብሔር እኔ ከነ መፈጠሩ አላቀውም ማለት ነው ጭራሽ ከዛ እኔ መጨረሻ ላይ ነው የተቀመጥኩት መጨረሻ እኔ እንደዛ እኮ አልቀመጥም መሃል ላይ ወይ ወደፊት ነው መጨረሻ ላይ ተቀምጬ አላቀም ግን ዳጋጣሚ መጨረሻ ላይ ሄጄ ስቀመጥ የት መጣ ሰተት እኔ አንቺ ጋር አሱም አስቦበት አይደለም መጥቶ ከኔ ጀርባ ነው የቆመው ከበደኝ ማለት ነው እኔ ፈተና ላይ አስቢው እንግዲህ የሆነ ሰው እና እንደሚየኝ እርግጠኛ ነኝ እያየኝ ነው የምሰራው እንግዲህ ካየህማ አብረን እየሰራን ኮነማ እየነገረኝ አይደለም ኦፍ ኮርስ ግን እያየው እንደሆነ የምሰራውን ገባኝና የመጨረሻዎቹ ጥያቄዎች እግዚአብሔርን እንዴት የት ላምጣቸው ከበደሽ ሊመጣው ምንም ላመጣው አልቻልኩም ከዛ በቃ እንግዲህ ተባበረኝ ካመጣ አንኩና በጣም ይቅርታ አልኩት አቤት ሲለኝ እንደው እነዚህ ነገሮች ታውቃቸው በዚህ አጋጣሚ እንግዲህ መምህርሽንም በይቅርታ በጣምና ታውቃቸዋለህ እነዚህ ጥያቄዎች እባክህ ንገረኝ አልኩት ነገረኛ ኦኬ ከዛ ነገረኝ መምህሩ የጠራው ሰው እንደሆነ ገብቶሻል አዎ እየሰማን ነው እኮ እንደዚህ ደርሽ እስከመጣ ድረስ ምናምን ይያለ ነው በቃ አይናችንን አፍጠጠን ያያየነው ነው ሲገባም ያው መቼም ሎ ተማሪ እንደሆነ አውቀናል ሁላችንም እንደዚህ አይተነው ምናምን ነው ዝቅ ሁላችንም አይተነው ማለት ነው ከዛ ነገረኝ ሰራሁት በቃ ሙሉን እንትን አልኩት ደፈንኩት አመጣና ከዛ የሆነ ቀን አገኘሁት ከዛ እንዴት ነበር ፈተናው እንዴት ሆነና ሲለኝ በጣም አሪፍ ውጤት ነው ያጣልኩት አመሰግናለሁ ዋው ቴንክ ዩ በጣም ናም ስለውና እንመሰጋገንም እንዴ ከዛ በቃ የሆነ ቀን ምሳል ጋብዝሽ አለኝ እውነት አልኩት አዎ እሺ እዛው ካፌ ግቢ ውስጥ ጋበዘኝ ከዛ በቃ አንድ ሌላም ቀን እንደዚህ እናወራለን እየተባለ አስመርቅ ያስወጣሁት ሸኘሽ አዎ እሱም ስራ ያዘ ከዛ በኋላ አስመረቀኝ እኔንም ተመርቆ ከወጣ በኋላ እኛ ያየነው ፈተና በጣም ትዝ ይለኝ ከዛ በኋላ በቃ አንቺ በቃ
ያየነው ፈተና በጣም ትዝ ይለኛል ስልክ በስልክ የመደዋወል ሂደት ውስጥ የነበሩ ድራማዎች እኔ በቃ እኛ እኮ እንዴት እንደምንዝናና እንግዲህ ምን ታወቀው በዛ ነበር አዝናኝ ጊዜ ነበረ በጣም ቆንጆ ጊዜ ነበር የነበረና ወደ እናንተ እንሂድ የኛ ይሄን ይመስላል የኛ ደግሞ እንዴት ነበረ መሰለሽ ጓደኛዬ ሳራን ታውቂያታለሽ እዛ ግቢ ያለን ጓደኛዬ ነበርችና እሷ ጋር በስራ ተገናኙ እሷ ጂሲ ስለነበረች አንቺ ፍሬሽ ላይ ነው የተዋወቅሽው ባልሽ እኔ ደግሞ መመረቂያ ዓመት ላይ ነው አዎና ተማሪ አልነበረም ያው የከተማ ውስጥ የሚኖር ሰው ነበርና ከተማ ውስጥ ስራ ይሰራል የህትመት እንትኖችን ውጤቶችን ይሰራ ስለነበረ ሳርዬ ደግሞ ዋሸራ መልቲ ሚዲያ አይደለ ዋሸራ መልቲ ሚዲያ ነበርና በዛ ምክንያት ይገናኙ ነበር በሚታተሙት ህትመቶችና እሱን አግኝታ በቃ በጣም ፍሬንድ ሆነው ጓደኛ ነበርና በጣም በቃ መልካምነቱ ምናምን እያለች እየመጣች ታወራን ነበር እና በጣም አሪፍ ሰው ነው ያው በቃ እንደማንኛውም አብረን እንደነበርን ጓደኛ የሆነ ቀን ላይ አስተዋወቀችን ድንገት ከተማ ስንወጣ ተዋወቃት በጣም ጓደኛዬ ናት ምናምን አለችን ተዋወቅን አይ ምናምን ብለን ተለያየን ያኔ የሆነ እንዴት ነው ብዙም ትኩረት አስተጨም እንኳን አይደል ነገሮች እና ባሌን እዛ ጋር አገኘዋለሁ ብለሽ ታስቢያለሽ ሲጀምር ስለ ባልም ስናስብ እኮ ነው እናስብም እኮ በጣም ከዛ በቃ በዛ ተለያየን አንዳንዴ ስትሄድ ምናምን ያው አብሬያት ስንወጣ ከተማ እንሄዳለን ሃይ እንለዋለን ምናምን ከዛ መጨረሻ ላይ ልክ ስንመረቅ ልክ የተመረቀን ጊዜ ራት ጋበዘን እኔና ሳርዬ እሺ እንደነገርኩሽ ከሳርዬ ጋር በጣም እንትን ነበሩ ቅርብ ጓደኛ ይቀራረቡ ነበርና ራት ጋበዘንና እኔ ደግሞ ሰውን ጓደኛ ማድረግ ኖርማሊ ይችላልው ያው እንግዲህ ልኩራራብዝ እንትን እላለሁ ይሄ ሰውን በደንብ በጣም አንቺን እንኳን እንዴት በቲማቲም እንዳሰመጥኩሽ በጣም ብዙ ሰው በዙሪያሽ አለ ለዛ ነው እኮ እና በቃ በደንብ እንትን አልኩት አወራሁት ምናምንና በቃ በደንብ እንትን ሆነን ተግባባንና በቃ አዲስ አበባ ስትመጣ እኔ ያው አዲስ አበባ መኖሪያዬ እንደሚሆን ወስኛለሁና ከግራጁዌሽን በኋላ ከግራጁዌሽን በኋላ በቃ አዲስ አበባ ስትመጣ አገኘኝ እንገናኝ ምናምን አልኩት እና ዛ እንትን እንላለን ይሄ የሆነ እንትን ነው ያለ እድሜው ብስል ያለ ሰው የለም በቃ ብስል ያለ ነው መስመር ያለው ነው ምናምንና ሲያወራሽ ራሱ መስመር ያለው ወሬ ነው የሚያወራሽ ይሄ እንደኛ ዛና ዛ አይዘልም እኛ በቃ እዚህ ጋር ሰርቼ ነገ ደግሞ ወደ ውጪ ሂጂ እንደው ምናምን በቃ እንትናችን መስመር ያዛል ነበርምና ሲያወራን ምናምን በቃ ደስ ይላል የሆነ የምታከብሪው አይነት ሰው ነው እንደዛ ሆነን ተለያየን ከዛ እሱን ቃሉን ጠብቆ አዲስ አበባ ሲመጣ ያገኘኛል ይጠይቀኛል ምናምን ይጋብዘኛል ከሱ ጋር ማሳልፈው ሞመንት በጣም ደስ ይለኝ ነበር ያው ብዙ ጓደኞች አሉኝ ምናምን ማገኛቸው ምናምንና ግን በቃ ከሱ ጋር ስንገናኝ ይሄ ዝም ብሎ ሆካታ ምናምን ሳይሆን ይሄ በቃ ቀደም እንዳልኩሽ መስመር ያለው ወሬ እናወራለን ምናምን እያለ ያው ወደ ዋናው ቁም ነገር እንግዲህ ከስንት ዓመት ይሆናል ማለት ነው እኮ ማለት ከ10 ምናምን ዓመት በላይ ነው እንግዲህ በትዳር የቆየነው ሁለታችን 14 ዓመት በቃ እንደተመረቀን ከሱ ጋር እንደዛ እንዳልኩሽ በቀጣዩ ዓመት ተገናኘን በጣም በቃ ፍሪኩዌንትሊ ነበር የምንገናኘው አክቹሊ መጋባት ላይ እናንተን ይቀደማል እኛን ቀድማለን እኛ 13 አንቺ ቀድመሽ ብታበሲ ቶሎ አንቺ ያገባሽ እኛ ወዲያ በቃ እኔ የሚገርምሽ እኮ በህይወቴ ስለማግባት ማላስብ ሰው ነበርኩ እና ለትዳርም ቦታ የለኝም ሳይሆን የሆነ በቃ ገና ወደፊት ምትዩ ይሄ ገና ማደረሽበት እድሜ የሚመስልሻል እንደዛ ነበር ማስበው የነበረውና ግን ያው በቃ በጣም ደስ ይላል ዜሪ መስገን አሁን እንኳን መጀመሪያ ማለት የትዳር አይነት ሰው እንደዛ አይነት ሰው አንቺ እኮ እንትን ነበር የሆነ ደርብ ቢያልሽ ነበር በቃ ትዳር ማስበው የነበረው እንደምንጋባን ያን ያህል ፋር ነበር ማስበው በቃ ስንገናኝም የማገባው ሰው ብዬ ነው በቃ ያ እንትን ላይ ነበረው የነበረንም ሪሌሽንሺፕም እንደዛ እንደፋልና ሚስት ነው የነበረንና በጣም ያው ትዳር አፕ ኤንድ ዳውን አለው ብዙ ውጣ ውረዶች አሉት እነዛን ሁሉ ውጣ ውረዶችን አልፈን እንግዲህ ከ13 ዓመት በላይ ነው እንግዲህ አይደል ሁለታችንም ትዳር ላይ ቆይተናል በጣም እግዚአብሔር ይመስገን ከዛ ሶስት ልጆችን አፍርተናል በጣም ደስ የሚል ወርቅ የሆነ እግዚአብሔር ስጦታዎች አሉን ሁለታችንም
እንግዲህ ትዳራችንን እግዚአብሔር እስካሁን ድረስ እንዳቆየው ባርኮ ከዚህ በኋላም ባርኮ ያቆይልን አሜን በጣም አሜን እሱ ፈቃድ ነው ትዳር እንግዲህ እሱ አሁንም ይኖርበት ይጨመርበት መድኃኒዓለም እመቤቴ ከኛ ጋር ትሆንና አሜን ያ በቃ እንደዚህ ነው የትዳር ሁኔታችን በጣም ደስ ይላል ያው ትዳራችን ካነሳን ልጆቻችንን ካነሳን ዘንዳ ያልሽ አሁን ያለንበት የሥራ ህይወታችን ከዜና ማንበብ ውጪ ሌላ ስራ ሰርተሻል? አዎ ዜና ማንበብና ጋዜጠኝነትን ሰው ይለያያል ኦፍ ኮርስ ማለት ይገናኛል ኦፍ ኮርስ ግን ዜና አንባቢነትንም ያው ጋዜጠኝነትንም ሰርቻለሁ ከዛ ማስታወቂያ ድርጅት ነበርኝ እኔ ኦኬ በፍኖተ መላኩ የሚል ማስታወቂያ ድርጅትና እዛም በዛ የተለያዩ ስራዎችን ሰርቻለሁ ፊልም ፕሮዲዩስ አድርጌያለሁ ከባህር ዳር ዩኒቨርሲቲና ከኦሳ ጋር ሆኜ ትምርታዊ የሆነ ፊልም ሰርተናል በጣም ጥሩ ፊልም ነበር የሰራነው ማለት የተማሪውን ተጨባጭ ሁኔታ ራሱን በምን መንገድ መጠበቅ አለበት ተጋላጭነቱ ምንድነው ለተለያዩ ነገሮች አለ አይደል ከባድ ነው ዩኒቨርሲቲ ላይፍ እንደምታውቂውና እሱን የተመለከተ ጥሩ የሆነ ፊልም ፕሮዲዩስ አድርጌያለሁ በማስታወቂያ ድርጅቱ ህትመቶች ምናምን በጣም በርካታ እነዚህ ስራዎችን ሰርቻለሁኝ ከጋዜጠኝነቱ ውጪ ያው ተያያዥ ነው አክቹሊ አይደል ጋዜጠኝነት ባይ ዘ ዌይ ይሄ ቴሌቪዥን ላይ መስራት ሬዲዮ ላይ መስራት ፕሪንት ላይ ብቻ አይደለም እኮ ጋዜጠኝነት ስንማር የህዝብ ግንኙነት ሆነሽ መስራት ዋናው የሥራ መስካችን አይደል እኔ እኮ እንደውም ይሄ ጋዜጠኝነቱ ፊት ለፊት ላይ ካሜራ ላይ የሚለውን ነገር እኮ እኔ ትንሽ ነው ማቀው የሆነ ማስታወቂያ የማርስቶፕስን ማስታወቂያ ትዝ ይለኛል በዋሸራ መልቲሚዲያ ይሰራ ነው የሱን እንትን ላይ ምንድነው እሱ የበዓል ፕሮግራሞች በጣም ሰሩ ነበር የበዓል ፕሮግራም ሌላ ምንድነው ይሄ ሬዲዮ ድራማዎች ምናምን የሬዲዮ ድራማዎችን ምናምን እዛው በእኛ ፕሮዳክሽን በዋሸራ ስር ይሰራ ስለነበር እሱን ሰርቻለሁ ከዛ ውጪ ግን እኔ ብዙውን ጊዜ ያው ህዝብ ግንኙነት ወይ ያሳለፍኩት ፐብሊክ ሪሌሽን ኮሚኒኬሽን ስፔሻሊስት ማለት ነው እና የህዝብ ግንኙነት ቃሉ ያማርኛ ይከብዳል ፐብሊክ ሪሌሽን እሱ ላይ ነው እኔ በቃ አሁንም ስቲል አለሁበት ኮሚኒኬሽን ስፔሻሊስት የኤንጂኦዎች ላይ እሰራለሁኝና ያው ብዙውን ጊዜ የሚገርምሽ አስተማሪ ሆኜ ራስ አውቃለሁ እንደተመረቀን አመት በቃ ይሄ አይድል መሆን ፈራው የሆነ ስራ ሳላገኝ ትዝ ይለኛል ከነሰቲ ሰላም ጋር ቦርድ ላይ ሄደን እናንብባ ምናምን ሲባል ይሄ ማስታወቂያ ይለጠፍ አይደል እዛ ላይ ምናምን ሲባል እንዴ ቦርድ ላይ ደግሞ ይሄድኩኝ እዛ ልሰጣ ነው እንዴ ያራኔ ቦርድ ላይ አላነበብኝ አንድ ቀን ሄድኩኝ አብሬያቸውና በጣም አድካሚና በጣም በቃ ከባድ ጊዜን ያሳለፍከው ያኔ ያችን አንድ ቀን እነሱ ብዙ ቀን እየተገናኙ ይሄዱ ነበርና እኔ አልሄድም አልኩኝ አጋጣሚ ሆኖ ሲስተር አስተማሪነት ሰራበት የነበረበት ስኩል ኦፍ አሜሪካ የሚባል ትምህርት ቤት ነበርና እዛ ለምን አታስተምሪም እስከዛ አለችኝ ማለት በቃ የምትፈልጊውን ነገር እስክታገኝ ምናምን ስትለኝ ዋይናት እኔ ብቻ ደሞዝ ላገኝ እኔ ቁጭ ማለት አልፈልግም ከዛ ደግሞ ከአባቴም ቁጭ ብዬ እያስላኩኝ መኖር አልፈልግም ወይ አጠገቡ አይደለም ድሬዳዋ ደግሞ አልኖርም ብዬ ያልኩኝ እዛ አስተማሪነት ትንሽ ጊዜ አንድ 6 ወር ሰራው እንደዛ ሌላም ስራ ሴልስ ምናምን እንደዚህ ሆኜ ሞካክሬ ያለውኝና ከዛ ግን ያው ወደዚህ ወደ ኮሚኒኬሽኑ ያው ቅዱስ ጋር ሄድኩኝ ቀጥታ እሱ የዋሸራ መልቲሚዲያ ስለነበረ ቀጥታ እሱ ጋር ስራ ጀመርኩኝና ይሄ ማስታወቂያው ስራ የበዓሉ ምናምን እንዳልኩሽ የሬዲዮ ፕሮግራሙ ምናምን እዛው በቃ ተጀመረ የፐብሊክ ሪሌሽንም ስራ በዛው ቀጠለ ማለት ነው ኦኬ እና እንደዛ ያለ ያው እስካሁን ድረስ እንግዲህ ኦልሞስት አረጀንበት ማለት ይቻላል ሬዲዮ ብቲ ባለቤቴ የህግ ባለሙያ ነው እንደምታውቂውና የህግ ባለሙያና የሪል ስቴት ባለሙያ ነውና የህግ ጉዳይ የኔ ጉዳይ የሚል ፕሮግራም ሬዲዮ ፕሮግራም ለብዙ ጊዜ ሰርቷል እሱና ከሱ ጋርም እየገባን እንደዚህ ሬዲዮ ፕሮግራሞችን በኔ ማስታወቂያ ድርጅት ከዛ በኋላ ግን በራሱ በሙሉጌታ ማረጉ የማስታወቂያ ድርጅት ሆኖ የህግ ምክሮችን ምናምን ለሰው የሚሰጥበት ሬዲዮ ፕሮግራም ነበረ በጣም አስተማሪ ሬዲዮ ፕሮግራም ነበረ እሱን ለብዙ ጊዜ ሰርተናል እኔ ምንሽ አልሰማውሽም እንደ ሬዲዮ ከሰቲ ሰላም ጋር እዚህ ሬዲዮ ፕሮግራም ፋና ሬዲዮ ላይ ሰሩ ነበር አይደል ፋና ሬዲዮ ላይ እንሰራ ነበር እሱም እንደዛው የተመረቅንበት አመት በኋላ ያለው አመት አለ አይደል ይሄ አስተማሪ የነበርኩበት ጊዜ ማለት አስተማሪነትም ሰራለው ሬዲዮም ሰራ ነበር ሬዲዮ ፋና ዲጄ
ፓትሱ የሱ እንትን ነበረው የሬዲዮ አየር ሰዓት ነበረውና ከሰቲ ሰላም ጋር አብረን ማታ እየገባን እንሰራ ነበር ቆንጆ ነበር ደስ ማለት ጥሩ ኤክስፒሪየንስ ነው ይሄ የብዙ ኤክስፒሪየንሶች ውጤት አይደለም ተኙ ፋይናሊ አንቺ ተጨምቀሽ እነሱ ብዙ ነገሮች እንትን ብሏል ፊልድ ላይም ሰርቻለሁ ታስታውሻለሽ እና የፊልዱ ስራ እንደውም በጣም ብዙ ነገሮችን አስተምሮኛል ብዬ አስባለሁ እኔ ተወልጄ ያደኩትም ከተማ ድሬዳዋ ስለሆነ ይሄ የገጠሩን ህይወት ምናምን የመስክ ህይወት የሚባለውን አላውቀውም ብዙምና ያኛው የፊልዱ ስራ ግን በቃ በደንብ አርጎ ላይፍ እንዲም ይኖራል እንዲም አለ የሚለውን በደንብ አይቼበታለሁና ጥሩ ጊዜ ነበር አሪፍ ነበር በጣም ደስ የሚል ቆይታ ያደረግን ነው ሬክሲና እስኪ ሻይ ደግሞ እየጠጣን ቆይታችንን አደረግሽኝ በጣም በደረቅ አይደል ባህር ዳር ከነበረን ቆይታ በኋላ ስንት አመት 2 አመት ሰራሁኝ አይደል አማራ ቴሌቪዥን 2 አመት ሰራሁኝና ወደ እንትን መምጣት ነበረብኝ ወደ አዲስ አበባ ያው እንደምታውቂው የኛ ስራ በጣም ብዙ የስራ እድሎች ያሉ እዚህ አዲስ አበባ ነው ስለዚህ አማራ ቲቪን ለቀቄ ወደዚህ መምጣት ነበረብኝ ዋናው ዓላማ የኢትዮጵያ ቴሌቪዥን መቀላቀል ነው ለምን አትይ ሄርሜላ ለመተካት ይሄ ማንንም እኔ ነኝ የሚያቀኙን ለያቃል ሄርሜላ ገብረ ኪዳን ማለት እንዴት እንደምወዳት እንዴት እንደማከብራት እኔ ሁሉም የጋዜጠኝነት ሙያ ላይ የነበረ ሰው በወቅቱ የነበረ ሰው ሁሉ እኔ ሁሉንም ነው የምከታተለው ትግረኛውንም ኦሮምኛውንም በወቅቱ የነበረው አላውቀውም እንኳን ግን ቁጭ ብዬ ሳይት ልታገኘኛለሽ ማለት ነው በጣም ሪስፔክት አደርጋለሁ ሁሉንም እሷን ግን በጣም እሷን አስመስላለሁ ምናምንና ያው እሷ ጋር መስራት ግዴታ ነው ይሄ ግድ ነው በወቅቱ እሷና እንትና ነው አማረ ማሞ ነው አማረ እና እሷ ነበሩና እሷን ከሷ ጋር መስራት እሷ የተቀመጠችበት ወንበር ፍኖተ መቀመጥ ነበረባት ይሄ ግድ ነው ያኔ እኮ ብዙ ሚዲያ ስላልነበረ ነው ምንም አልነበረ አሁን ብዙ ሚዲያ የለም ቲቪም ብቻ ነበር ምናቀይ ነበር በሰዓቱ በጣም ለኔ ትልቅ የነበረው ድሪም ነው አሁን ደግሞ ያሁኑ ሁሉም በየጊዜው የራሱ የሆነ ማሳካት የሚፈልገው አለ አይደል ትልቅ የሚያየው እንደዛ በቃ እኔም እንግዲህ የማየው በዛ ሰዓት የነበረው እሱ ነው ሄርሜላ ማግኘት ከሷ ጋር መስራት ነበር ከዛ መጣሁኝ ሜቴክ እንደጀመረ ነበር ይዛኔ ሜቴክ አልፌ ገባሁኝ ተወዳድረን በጣም ብዙ ልጆች ተወዳድረን ፒአር ነበርሽ ዛ ፒአር ነው የገባሁት ፒአር ሆኛ አንድ አመት ከ4 ወር ነገር ሰራሁኝ ይዛና ኢትዮጵያ ቴሌቪዥን ማስታወቂያ ወጣ ስፖርት ጋዜጠኝነት ነው የወጣው ከዛ ሄጄ ተወዳደርኩና የመጨረሻው ውድድር እንትን ስክሪን ቼክ ነበር ምን እንዳደረገው መቼም ይሄ ስክሪን ቼክ እድሌ ነው ታውቂያለሽ ከዛ ስክሪን ቼክ ስንደረግ ሲያዩኝ በወቅቱ ሄርሜላ ለካ እኔ አላውቅልሽም ወሊድ ፈቃድ ላይ ናት ኦኬ ከዛ ትንሽ እጥረት አለ ዜና ማንበብ ሰይላቸው እግዚአብሔር እንትን ሲልሽ ያው ሲያመቻችሽ እንደዚህ ነው ከዛ በጣም ክፍተት ስለነበረ ሲፈትኑኝ እንዴ ልጅ ለምን አማራ ቲቪ ታነብ የነበረችው አለች እቺንማ በቃ ያው ዜና አንባቢ ተቸገረን ለምናምን ይሉና ደወሉልኝ በይ እሺ ደወሉና በቃ ዜና እንድታነቢ ሲሉኝ ወዲያው በቃ ስልኩ ተዘግቶ ለባህር ዳር 10 ሰው ጋር ተደውሏል ማለት ነው በቃ አለቀ ጋይስ ፍኖተ ዜና አንባቢ ልትሆን ነው ኢትዮጵያ ቴሌቪዥን በቃ ህልሟ ሊሳካ መቼ ዓመተ ምህረት ነበር መቼ ዓመተ ምህረት ነበር 2003 ተመረቀ 2004 ላይ 4 ላይ ማለት ነው በጣም ያኔ ብርቅ ነበር 3 ነው 4 ላይ በጣም ብርቅ ነበርኩ በጣም ብርቅ ነበር ከዛ ገባው በቃ ላሳጥርልሽ በቃ ማለት በጣም ደስ ይል ነበር በጣም ለማዘር ደስታቸው እንዴ በጣም እኛ ራሱ በቃ ፍኑ ኢቲቪ ገባች ሲባል ዋት አሰበሽው ጃቬሪ ማለት ምናምን ብለን አዎ በጣም ደስ ይል ነበር አዎ ከዛ ስቲል ምንድነው በቃ ሄርሜላ የተቀመጠችበት ወንበር ተቀመጥኩ አለቀ ግብሽን አሳካሁት በደንብ በቃ ማለት የምፈልገውን ለማሳካት መምጣት ያለብኝን ሁሉ መጣሁኝ ጋዜጠኝነትን ተማርኩ ሌሎች ስራዎችን አማራ ቴሌቪዥን በቃ በደንብ አድርጎ ሰርቶኛል አዎ በቃ መጣሁኝ ከዛ ሄርሜላ የተቀመጠችበት ወንበር ተቀመጥኩኝ አሁን አንድ ያላሳካሁት ነገር አለ
እሷን ማግኘት እስካሁን ሰታኛ ወሊድ ፈቃድ ላይ ማታ ከዛ ከወሊድ ስትመለስ እና ቆያ ላገኛት ኦኬ ከዛ የሆነ ስብሰባ ነው እኔ እንደምትመጣም አላቅም ስብሰባ ላይ ቁጭ ብለናል ላይክ 4 ሰዓት ምናምን አካባቢ ነው ትዝ ይለኛል ከዛ እመቤቴ የምሬን ነው የምነግርሽና መሐል ስብሰባ ላይ ነው በጣም ሲሪየስ ጣጥ ብለን እነ መስመስ ይኳለ መሰለ ገብረዮት አለ ተመስገን በየነና አማረ ሁሉም አሉ እኔ ፍሬሿ በቃ ቁጭ ብዬልሽ ቁልጭ ትያለሽ ቁልጭ ነው የምለው ማለት ገና እኔ በደንብ ማልተከባባሁም ከዛ ያው እየጨረሰች ነበር ኦልሞስት ፈቃዷን ግን ስቲል አልገባችም መጣች አንኳኩፋ ሞመንቱ ነው ማረሳው ላይክ ከፍት አድርጋ ነገር ግብት ስትልሳናት ኦ ማይ ጋድ ፋይናሊ ካይዲድ ይጣልኩክ እመቤቴ እንዴት እንደምታምር በጣም ቆንጆ ናት በቃ የምር እንደምናያት በጣም ያኔ እኮ በቃ በቴሌቪዥን እኮ በቃ ማለት ማን አለ ሌላ ታዲያ እሷን እኮ ነው በጣም እንትን የምንለው በጣም ቆንጆ ናት ውብ ነች አሁን ያለንበት በጣም የሆነ ሰው አስቢ ፌመስ ሰዎች አሉ አይደለ በቃ እንደዛ በጣም የምታደንቅ የምትወጁን ሰው በሰዓቱ አገኘዋትና ጭራሽ ባልደረባ ሆነን የመጣችው በጣም ደስ ይል ነበር ስብሰባውን አላሰማሁም በጣም ሶሪ በቃ ስሜቴን እንትን እያልኩ ነበር እሷን ነበር ማየው ወይኔ መድኃኒዓለም በቃ ሰው የፈለገው ነገር እንደዚህ ነው የሚሳካለት አልኩኝ አይዴት በቃ ፋይናሊ ያ እና እንደዛ ነው ቲቪ ገባሁኝ እዛም እንደዚህ ሰራሁኝና ፋይናሊ ቲቪ ገብቼ ስራዎችን ሰራው ኦልሞስት ወደ 4 አመት ቆየሁ እንደዚህ ነው የሚመስለው በመሃል እኮ እንገናኝ ነበር ባህር ዳር እንደውም ብዙ ጊዜ እንገናኝ ነበር ወልደሽ እኔ መጥቼ ጠይቅሻለሁ ወልጄ መተሽ ጠይቂኛለሽ ምናምን ጥሩ ጊዜ ነበር የሆነ ሰፈራችን ትንሽ ይራራቃል እንጂ ያው መገናኘት እንትኑ እኛ ነበርን በቃ ሰው ሲመጣ ምናገናኛቸው እኮ እኛ ነበርን ጓደኞቻችንና ፋይናሊ ብለን የሆነ ጊዜ ከናኒ ጋር መተሽ እኔ ቤት የመጣሽውን አይደለም ካፌ መታችሁ መጀመሪያ ልጄን እርጉዞኝት ይልሻል 21 ኪሎ ነው የጨመርኩኝኮ ታምኛለሽ እኔ እኮ ሰው በዛ ደረጃ የሚቀየር አይመስለኝም ነበርና ያ እንደዚህ አክቹሊ እንትን ነው ይሄ እንትኑም አልነበረኝም ሰው ሲያረግዝ ሲወልድ ምናምን ብዙ አላይም በቃ ጉዳይሽም ሳይሆን ሲቀር አንድ አመት ቀድሜሽ እኔ ቀድሜ ያገባው አንቺ ቀድሜሽ አረገዝሽና መተሽ ሳይሽ እንዴ ምንድን ይሆነችው የሆነ በቃ የሆነ በጣም ወፍረሻል ደሞ ጠቁራሽ ነበር ትዝልሻል እንትን ወንድ ልጅ ሲሆን በጣም ያጠቁራል መሰለኝ አይደል የመጀመሪያሽም ነው የመጀመሪያ ኤክስፒሪየንስ ነው ሳይሽ ያልኩት እና በየደቂቃው እያዩሽ እስቃለሁ ምንድን ይሆነች ያለች ደሞ ልትወልጂ ደርሰሽ ነበር እኔ በቃ ሙሉ ወሬያችን የነበረው ተነፋፍቀን የተገናኘ ነውና ሙሉ ወሬው በቃ ወይኔ ፍሉ ምንድን ይመስልሽ በቃና እኔ ሁሉም ሰው ስለሚለኝ በቃ ምንም እንትን ብያለሁ ኦልሞስት ለምጄዋለሁ መሰለኝና አብሬ ነበር መስቄ ነበርው ምክንያቱም የመጀመሪያ ልጄ 21 ኪሎ ነው የጨመርኩት በቃ ማለት ሰውነቴ ምስቅልቅልቅል ነበር ያለው እና በጣም የሚያስቅሽ ነገር ማለት ነው ለወልድ ከአዲስ አበባ መጣሁኝ ባህር ዳር እና ባህር ዳር መጥቼ ትንሽ ቀደም ብዬ ነው የመጣው ያው ለፕሌን ምናምን ስለማይመች ተብሎ ቤት በር ለመክፈት ትንሽ የግቢውና የቤቱ ትንሽ ስፋት ረዘም ስለሚል ወክ በዛው ታደርጋለች እየተባለ በር በተንኳኳ ቁጥር እኔ እንከፍ ነበር የተደረገው ይሄ ማዘር ተዛዝ ነው አንድ ሰው በር እንዳይከፍ እንድንቀሳቀስ ከዛ ሰውነቴ በጣም ያስፈራላ በጣም ነው ወፈርኩት በቃና እንትን እኮ ነው ያው በጣም የመጀመሪያ እርግዝና ቀጭን ሆነን ስለሆነ ምናረግዛው አሁን ላይ ምናምን ያው እንደወፈርሽ ደርበብ እንዳል ስለሆነ ዘው ላይ ተናራ ብዙም ለውጥ እንትን አይልም የመጀመሪያ ግን የሆነ በጣም ቀጭን የነበረች ሴት እኔ እኮ በጣም ቀጭን አልነበርኩም ግን ከሁላችሁ እንደውም እኔ ሰውነቴ ደርበብ ያለ ነው ግን እዛ ላይ ነው እንግዲህ 21 የተጨመረበት ከዛ በር ሲንኳኳ ልከፍት ሄድኩና ልክ ከፍት ነገር አድርጌ ሳይ ወይኔ በጣም ነው የሚያሰቀኝ ሞመንትና የባለቤቴ ወንድም ነው የሙሌ ወንድም ባዚ ይባላል ባዚዬ ከዛ የነፍኖት ቤት ነው ቢለኝስ እመቤቴ ትክክለኛው ቤት ነው የመጣው አይ ያልኩ በቃ አንተም አልኩት ይሄን ያህል የተቀየርኩት አይገርምሽ
ፎቶ አለሽ? አይ ማስታወሻ ማስቀመጥ ጥሩ ነው። የመጀመሪያ ሲሆን በጣም እንትን ይላል ይጎላል ይገናል በጣም እና በመሃል እንደዚህ እንገናኝ ነበር የሚለው ለማንሳት ነው ማለት ተዛለኝ ከዛ የሆነ ሳለ ተደባብረን ነበር አይደል አረሳው ተደባብረን ነበር በሆነ ምክንያትና ከዛ ተራራቀን ያው ሳንገናኝ ረዘም ላለ ጊዜ ተራርቀን ቆየንና የእንትን የመራራቃችንም ነው አክቹሊ ቶሎ ችግሩን ለመፍታትም ያላስቻለን መራራቃችን ነው እንጂ በቃ ጉዳዩ ተፈጠረና ከዛ እኔም ወደ አዲስ አበባ ሙባረክ አንቺ እዛው ነበርሽ አንቺ እኔ ወደ አዲስ አበባ ሙባረክ ከዛ በኋላ በቃ እንትን አለ ዲታች አረግንና መገናኘቱም ስልክ መደዋወሉ ምናምን ቀረና በጣም ትዝ የሚለኝ ሶስተኛ ልጅሽን ወልደሽ ነው አይደል ልጅሽን ወልደሽ እኔ ባህር ዳር መጣሁኝ እኔ ሃኒ ሆነ መልክተ መሲን አልነበረችም መልክቲ አንቺና ሃኒ ከዛ ፍኑን እንጠይቃት ተባለ እኔ ረጅም ጊዜ ነው ካገኘኋትኝና ብዙም የመገናኘቱ ፍልንትን ጨነቀኝ እንዴት ነው ማገኛት ምናምን ስል ሃኒ ናት እንደውም ትዝ ይለኛል እንዴ ምን ችግር አለውና አግኛት በቃ በዚሁ አጋጣሚ እንደውም አይስ ብሬክ ይሆናል ጥሩ ነው ኒት ምናምን አለች ከዛስተ ኦኬ ዋይ ናት ምን ችግር አለው አልኩና አንቺ ኤክስፔክት ታረጊ የነበረው መልክተና ሃኒን ነው ከዛ ልክ ትዝ ይሻል ከላይ ቆመሽ እኛ በር ስናንኳኳ እናንተ ስቲ ቀና ስንል እኔ ያለው what በጣም ነበር የገረመኝ እግዚአብሔርን በጣም ነው ሰርፕራይዝ የሆንኩት አልጠበቅሽምና እኔ እንደነገጥኩኝ ልክ እንደዛስቲ አልጠበቀችሽ ወይ አልፈለገች ይሆን እንጂ ወላብዬ የሆነ ሳለ አለመፈለግ አይደለም በጭራሽ ከዛ ግን ከገባን በኋላ ስንሳሳቅ ስንጫወት ያው ነገሮች ተረሱ ማለት ስለ ጉዳዩም እኮ አላወራንም ትዝ ይልሻል ጉዳዩን እኮ አውርተን ዲስከስ ራሱ አላረግንም በቃ እዛው ጋር ቀረ ነገሩ ሁላ በጣም እንትን አለና በጣም ደስ ይል ነበር በቃ ሳያቸው የተሰማኝ ስሜት ደሞ አራስ ሆነሽ የሆነ ድብርት ነገር አለ አይደለ በቃ መኝታ ቤት ነሽ በቃ ሁሉ ነገርሽ ያመኝታ ቤት ነው በቃና በጣም ማሰልች ነው የአራስነት ጉዞ ከሶስት ወር በኋላ በተለይ ያለው በጣም ከባድ ነው ሰውም ይቀንሳል የሚጠይቅሽም ሰው አይኖርም ምናምን ግን የሚገርምሽ በጣም አንዳንድ ሰው ይሄንን የሚረዳ ሰው መጥቶ ረጅም ሰዓት አብሮሽ የሚቀመጥ ሰው አለ የሚያቀያቀዋል በጣም የሚያቀያቀው እንዴት ደስ እንደሚል እንደዚህ አይነት ሰዎች በጣም እውነት በጣም የምር ይሄ ጊዜ ማለት በጣም ሰው የሚያስፈልገን ጊዜ ነው እኛ ሶስት ይሄንን ስቴጅ አልፈናል ሰው ይናፍቅሻል በጣም ጊዜ ሶስቴ የድብርቱን ጊዜ አሳልፈናል እና ምን ያህል ከባድ ጊዜ እንደሆነ ማንንም ሊረዳው የማይችለው በቃ ምክንያት ሳይኖርሽ ማልቀስ ያምርሻል ከመሬት ተነስተሽ በቃ በቃ ትንሽ ነገር እኮ ነው የምትፈልጊው በጣም ነው ለማልቀስም ለመከፋትም ለመቆጣትም ኢቭን የሆነ ነገር ስቆጣ እንዴ አሁን ይሄ ያስቆጣል ምናምን ሲሉ ከዛ ይሄ ነገር ያስቆጣም እንዴ ይመልሽ ራሴን ነው እኔ ራስሽን አትቆጭም እንዳረገል መልሽ ግን ያው በቃ እንትን ትያለሽ በእንደዚህ አይነት ጊዜዎችን የምታልፊው ሰው ሞር በደንብ በቃ አንቺ ጋር ሰው ሲሆን ምናምን ስታነቢ በግዚሽን በማንበብና ሰው ጋር በተለይ ሰው በቃ አጠገብሽ ሰው መጥፋት የለበት ስፖርት መስራት ወክ ማድረግ አይኖርሽም እኮ እንደዛን ሳለ ማድረግ አይ ልጆችን አስተኝተሽ በቃ የግድ ነው ሞራል ራስሽ ማምጣት ነው ብዬ ነው ይሄ ለይቀመጥልሽም አንድ አብረሽ እኮ ሰው አታገኝ ማረክሲ ለዛ እኮ ነው ይሄ ሞራል አይኖርሽም ምናም ብለን እንትንላለን ግን ሰው በቃ በዙሪያሽ መኖር አለበት የሆነ በቃ አብሮሽ የሚያጫውትሽ የሆነ ሳላይ ተተኛልሽ ምናምን ግን አብሮሽ ሰው ያስፈልግሻል ሙዚቃ ማዳመጥ ወይ መዝሙሮችን ማዳመጥ እንዳልኩሽ እንቅስቃሴዎችን ማድረግ እንደዚህ ነገሮች ታደርጊ ያው ከልጅ ጋር አክቹሊ ብዙ ሰዓትሽን ታሳልፊያለሽ የመጀመሪያዬን ልጄን ነው የተቸገርኩት እንጂ ከዛ በኋላ ሁለተኛዋንም ሶስተኛዋንም ስወልድ ቢዚ ነበርኩ ጊዜያቶቼ ቢዚ ነው የመጀመሪያዋን ነው ትንሽ እስከ 6 ወር ያው በቃ ቤት ቁጭ ብዬ እና 6 ወር እስኪሞላኝ ድረስ ትንሽ እቸገር ነበር የሆነ ሰው በቃ አብሮኝ እንዲሆን ምናምን ፈልግ ነበር ሁለተኛና ሶስተኛ ሲሆን ግን በቃ ወደ ስራ ገባው በተለይ ደግሞ ሶስተኛው እርግዝናዬም ከባድ ነበር ትምርት ላይ ነበርኩ አይደል ትዛይልሽ አጉል ትምርት ጀመር ማስተር ሴን ጀምሬ ያኔ ፈተና ነበር በጣም እቤት ልጆቹ ይጠብቁኛል ምን ወልደሽ ነበር ይዛኔ አይደለም ገና ማስተርስ ተመዝግቤ ፈተናውን እንዳለፍኩ ከዛ ማርገዜን አወቅኩ
ሶስተኛ ልጄን ማለት ነው ከዛ እንትን ውስጥ ገባው እልህ ውስጥ ገባሁኝ ትምርቱን አልጀመርነውም እኮ ያው ልጀምረው አልጀምረው በቃ ይሄ ግዳይ ላይ ማስገባው ከዛ በቃ ይሄ የእንትን ሰዓትሽ ነው በቃ you can do it ምናምን ብዬ ራሴን ሞራል ባለቤቴን ሳማክረው እሱ በጣም ሐስል ውስጥ እንድገባ ስለማይፈልግ ተይው ይቅርብሽ ተይ አሁን አትማሪ በቃ ጨርሺና ከወለድሽ በኋላ ትማሪያለሽ ያው እንዳትጨናነቂ ነው እኮ ኖ ጊዜው ማለፉ አይቀርም እኔ ግን ሳልማር እቀራለሁ ምናምን ብዬ ማታ ነበረ ትምርቱና ከስራ ወጥቼ ትምርት ቤት ሄጄ ተምሬ ከዛ ቤት ገባለሁ ማታ 3 ሰዓት እየነዳው ነው ቤት የምገባው አስቢው እንደዛ ሆዴ እንደዚህ ብሎ መሪውን እንደዚህ ብዬ እኮ ነው የሚይዘውላ ማለት ነው ከዛ እንደዛውኝ ስገባ ደግሞ ትልቋ ልጄ ትምርት ቤት ስለሆነች ብዙም ያው ታጠናለችና ሳታጠና ተጠብቀኛለች እሺ ቤት ስራሽን ሰርተሽ ጠብቂኝና ስገባ ደግሞ እሷን አስጠናለሁ የተወሰነ ያው እንቅልፏም ስለሚመጣ እንደምንም እየቀሰቀስኩ የተወሰነ አስነብባትና አስተኛታለሁና በመችለው ደግሞ እኔ ደግሞ ማታ ያው የአሳይመንት ነው ይኖራል ብቻ የሆነ ከባድ ጊዜ ነበር የነበረውና እናትነት ይባላል ያ ከዛ ስወልድ ደግሞ አራስ ሆነሽ የሆነ ድሪም የምታረጊው አይደል በቃ ተኝቼ ፊልሜን ሳይ እንደፈለክ ስበላ ሰጣ የት ነው እንደዛ ያለው ምንም እንደዛ አይነት ሞመንት ሳላሳልፍ በ10ኛው ቀን እኮ ነው ሄጄ ፈተና የተፈተንኩት 10ኛ ቀን ጸበል ትረጭ አይደል ጸበል ተረጭቼ በጣም ማስታውሰው የባለቤቴ እህት ነበረች ቤትና እና አሁን ልትሄጂ ነው ምናምን አለችኝ ባለቤቴ አጋጣሚ አልነበረም በሀገር አልነበረምና ከዛ ልትሄጂ ነው አሁን ማን ይውሰደኝ ከዛ አዎ ሄዳለሁ ምናምን አልኳት እሺ ቢያንስ ብላ መስቀል ይሄ ማተብ የምናረጋው መስቀል ተረጨው ጧት ተረጨውኝና ሬዲ ሆኛለሁ ለፈተናው ያው ሬዲ ሆኛለሁ ምንሽ እንደዝም ብዬ አይታይት አርጋለሁና ካልተፈተንኩ ስለማይሆን ወደ ፔፐር መሄድ ስለማልችል ይሄ መስቀል የእንጨት መስቀል እዚህ ጋር የምናረጋው አይደል እሱ ተሰብስቦ ከቤት ያለው ሁሉ ተከፈይ ተደርጎ ነው ወደ እና የጸሎት መጽሐፍ እዚህ ጋር ነው ተደርድሮ ቀጥ ብዬ ሄድኩኝ ተፈትኜ መጣሁኝና የአራስነት ጊዜን እውነት ለመናገር ኢንጆይ አላረኩትም የሶስተኛው ልጄን በተለይ ምንም ኢንጆይ አላረኩትም በቃ ይሆነ እንትን ነው ጥናት በጣም ፈተናው እየከበደ ምናምን እና ወደ መጨረሻ አስተውኝ ደግሞ ፈተናው በጣም ይደራረባል ቶሎ ፔፐር ለመጀመር ያለው ደግሞ በጣም ጉጉት አለ አይደለ በቃ ልጨርስ ነው ምናምን የሚለው እንደዛ ሆኜ አራስነት ጊዜን አሳልፌ እንትን ልልሽ ነው ይሄ ሰው መምጣትና ለመምጣቱን ምንም ኖቲስ አላደርገው ያው ሰው ይኖራል እንግዳ ይኖራል ምናምን እንግዳውንም እንትን ይያልኩ ያንንም ይያልኩ ያው ይሄ የብዙ እናቶች ኤክስፒሪየንስ ነው ይሄ ምንም ጥያቄ የለውም እኔ ማስተርሴን የሰራሁት ሁለተኛ ልጄን ለወልድ ስል ነው የጀመርኩት እና መሃል ላይ የግድ ማቋረጥ ነበረብኝ አቋርጬ እንደገና የጀመርኩት ያው የግድ ነው ማድረግ አልችልም ነበር አልተመቸኝም ነበር ሲቹዌሽኑና ይሄ እንግዲህ የሁላችንም እናቶችን ጉዟችን ማለት ያብዛኛው ሴት ጉዞ ነው ግን ያው ጠንክረን እንወጣለን ማንወጣው ነገር አይኖርም ምንም ነገር ውስጥሽን ማጠንከር ነው ለውስጥሽ ትነግሪው ከዛ ያው አማራጭ የለውም ይቀጥላል ስታሰንፊው ታሰንፊዋለሽ በቃ ከሰነፍሽ ታሰንፊዋለሽ ግን አሁን በጣም ብዙ እናቶች ብዙ ስራዎችን የሚሰሩ ከትምርትም ከምንም በጣም ብዙ ቻሌንጆችን ተቋቁመው ነው ገባሽ ስለዚህ ይሄው እኛም ብዙ ቻሌንጆችን አልፈን ነው ያልፋል ጊዜው ያልፋልችንን ያሳደገን እንደዛ ነውና አሁን የት ነው ያለነው እንግዲህ ይሄንን የመሰለ በጣም ብዙ አመት የቆየ ጓደኝነት ነው ያለን እኔና አንቺና ይሄንን ጓደኝነታችንን እንዴት አድርገን የተሻለ ስንገናኝ ከዛ በፊት ስንገናኝ እኔና አንቺ ምናወራቸው ሶሻል ነገሮች አሉ ብዙ ጊዜ እና በጣም ማች እናረጋለን ለሰው ብናደርሰው እያልን እናወራለን እና ጋዜጠኞችም ነንና ስለዚህ ይሄንን ለሰው ለማድረስ ደግሞ ተመረናል በደንብ ካንዳይሉ 2 ዲግሪዎችንና እንዴት አድርገን በትክክለኛ በሆነ መንገድ ለማድረስ ፈለግንና የተለያዩ ፕላትፎርሞች አሉ አሁን ብዙ ድሎች አሉ ስለዚህ ዩቲዩብ የተሰኘውን መረጥንና ሁሉም ሰው እጅ ላይ የሚገኘው ትንሽም ላይ ሁሉም ሰው ጋር ኮን ሁሉም ጋር አለና ዩቲዩብ ላይ ደማቅ ፖድካስት የሚል ጀመርን ደማቅ የሚል ስያሜ ሰጠነውና አንቺ ነሽ እኮ ስያሜውን ሰጠሽ ታስታውሻለሽ ድንገት እኮ ነው ዝም ብለሽ ማን እንበለው ይያልን ስናወራ
በቃ ለምን ደማቅ አንለውም እና በጣም የምንወደው ስም ነው ደግሞ ምን እንዴ በቃ ማለት የሆነ ደግሞ የሚወደው ማለት የሚያቆም ቤተሰብ ነው አይደል ደማቃል ነው ምንም ሁለተኛ አላሰብንም ድምቅ ያለ ነገር መቼም ሁሉን ይስባል አይደል ሶ በቃ ሐሳቦቻችን እንደዚህ እንዲሆኑ ነው ምንፈልገው ምንሰራው እንደዚህ አይነት ሐሳቦች ነው ብለን ስላሰብን ደማቅ ፖድካስት የሚል ዩቲዩብ ላይ ጀምረናል ያው እንግዲህ ተመልካቾች እዚህ ማያ ሚዲያ ላይ የምትከታተሉን ተመልካቾች ደማቅ ፖድካስት የሚል ዩቲዩብ ቻናል ላይ ጀምረናል ፕሮግራም ጀምረናል እና ፖድካስታችን ይዘቱ እንዴት ነው ማለት በጣም ፋኒም አይደለም ማህበራዊ ጉዳዮችን እንዳስስበት መልእክት ለማስተላለፊያም ነው የምንጠቀምበት ምናቃቸውንም ሌላም ሰውም ደግሞ ቢያቀው እኛም ማናቃቸውንም ለማወቅ ሁሉም ሰው አብሮ እንዲያቀው ሼር እንዲያደርገው ሞር እንደውም ብለው ደስ የሚለኝ ምንድነው ይሄ የሰው ልጅ ጉዞ አለ አይደል የሰው ልጅ ሂደት አሁንኛ ለምሳሌ እዚህ ጋር ያካፈል ነው ያወራ ነው ሂደት አለ ተወልደን አድገን ከዛ ዩኒቨርሲቲ ገብተን ከዛ ስራ ልጆች ምናምን ብለን ያለው ይሄን ሁሉ ስቴፕ ሲኬድ ከዛ አሁን የደረስኩበት እኔ አሁን ያለሁበት ረቂቅ አለሁኝና አንቺም አሁን የደረሽበት ፍኖት አለሽ ሁሉም ይሄ ሁሉ ሂደት አለው ሶ ይሄን ሂደት መሄድ ይሄን ሂደት ማለፍ ግዴታ ነው አልሄድም ማለት አትችይም መንገድ አለ ያንን መንገድ መሄድ ግዴታችን ነውና ያንን መንገድ ስትሄጂ ትወድቂያለሽ ትነሻለሽ ብዙ ነገሮች ያጋጥሙሻል በህይወትሽ ብዙ ነገሮች ያልፋሉ ከዛ ያለ አሁን ያለሽው ማንነትሽ ላይ ትደርሻለሽ የሰው ልጅ የነዛን ሐስሎችን የተለያዩ የላይፍ ውጣ ወረዶችን አልፎ አሁን ያለበት ላይ መገኘቱ ትልቁ ሰክሰሱ ነው የህይወቱ እና ይሄንን ማሳየት እንፈልጋለን እቺ መሃል ላይ ሰክሰስ ላይ ለመድረስ ያው ሰክሰስ ስንል አብዛኛው ሰው ሰክሰስን ምን እንዴ ብሎ ነው የሚያስበው የሆነ ነገር ማግኘት ላይ ነው ኑሮሽን ራሱ ያንን የምትሄጂውን ህይወትሽን በጥሩ ሁኔታ አምነሽበት ሄደሽ አሁን ያለሽበት ላይ መድረስ it's a big success እነዚህ ጋር ለመድረስ ደግሞ የምናልፋቸው ነገሮች አሉ ሂደቶች አሉ እነዚህ ሂደቶች በጣም ብዙ ናቸው በጣም ብዙና እያንዳንዷ ደግሞ ተመዛ የራሷ የሆነ ችግሮች አሉባት ችግሮች እንዳሉ ሁሉ መፍትሄዎችም አሏትና ችግሮችን እናነሳለን እነዚህ ችግሮች የሚያስከትሉት ነገር ምንድነው እንዴት አድርገን እንመክታቸው እንዴት እንከላከላቸው ከመጡ በኋላ ምን ብናረግ ነው ህይወታችንን ይበልጥ ሰክሰስፉል ምናደርገው የሚሉትን እያንዳንዱን ችግሮች የነቀስን እናወጣለን እስካሁን የተወሰኑ ሐሳቦችን አንስተናል በጣም ለሰው ጠቃሚ ነው ብለን እናስባለን እነዚህ ሐሳቦች በርግጥም እንግዶችንም ጋብዘናል እነዚህ ያነሳናቸው ሐሳቦች እኛን በደንብ ተጠቅመውናል በደንብ ገንብተውናል ሰውንም ይገነባሉ ብለን እናስባለን ከደረሱን ኮሜንቶችም እንግዲህ እንደዛ ነው ያገኘነው ግብአት ከሰውና በደንብ የሚገነባሉ ስለዚህ ሰው እንዲከታተለን ኮሜንት እንዲሰጠን ሰብስክራይብ እንዲያደርግ ሼር እንዲያደርግልን እንፈልጋለን ይጠቅማል ብለን ያሰብናቸውን ሐሳቦች ነው ወደ እናንተ የምናደርሰው ስለዚህ ቤተሰብ እንድትሆኑ በጣም በአክብሮት እንጠይቃለን በጣም መልእክታችን ነው ከዛም ባሻገር ደግሞ ምናነሳቸው ሐሳቦች ምናልባት ሌላም ሰው ደግሞ አይቶት ወዶት ከዛ እንትንም ቢያቀርቡ ይሄ ነገር እኮ እንደዚህ ራሱ ቢያቀርቡ ምናምን የሚል ሐሳብ ያለው ሰው ካለ ሐሳባችሁን ብታጋሩን ብትሰጡን ሐሳባችሁን ብታቀብሉን እኛ ደግሞ ከዛም ከዚህም ብለን ቀማምረን ማቅረብ እንችላለንና ቤተሰብ ሁኑን አብረን እንግዲህ ሐሳቦችን እንለዋወጥ አብረን ሼር እንደራረግ መሃሉን በደንብ እንናገር ደማቅ ፖድካስት ይሰኛል ፖድካስታችን በድጋሚ አሁን እየሰራን ያለነው እንግዲህ ደማቅ ፖድካስት ነው ከሌሎች ስራዎች ጎን ለጎን ደማቅ ፖድካስታችንን እንሰራለንና እስኪ ምንድነው የኑሮ መርህሽ ነው የሚባለው እሱን እናንሳ እስኪ የሰው ልጅ ያው ሲኖር ብዙ መርሆች ይኖሩታል ቤታችንን የምናስተዳድርበት ማለት ነው እና እኔ ምናልባት እንግዲህ ያሳደገኝም ማህበረሰብ ጋር ተያይዞ ሊሆን ይችላል ያደኩትም አባቴ በጣም ፈታ ያለ ሰው ነው ብይሻለሁ በጣም ፈታ ያለ ሰው ነውና ቀለል አርጎ ማለፍ ነገሮችን በጣም ደስ ይለኛል ምንም ነገር በህይወቴ ሲያጋጥመኝ ቀለል አርጌ ነው ማልፈው ያው ለሰዓቱ ልትደነግጥ ትችያለሽ ምናምን ግን በቃ
ቀለል አድርጌ ነው ማየት የምፈልገው ነገሮች ተፈጠረ አይደል once happened አንቺ ምንም ማረጋችሁ ማለት ከአቅም በላይ አይደለ ሁሉም ነገር እኮ እኛ እጅ ላይ አይደለም ያለው ስለዚህ በቃ ነገሮችን ቀለል አድርጌ ነው ማሳልፈው በቃ ይለፋ በቃና እንዲያልፍ ግዴታ ስለሆነ አይደለም የሚመጣብሽ ባይመጣ ኖሮ ያ ነገር እንዳይመጣ ወይኔ ይሄ ነገር እኔ ጋር ቢመጣ ምናምን ትያለሽ እኮ አይደል ገና ሰው ላይ ስታዩ ግን ልክ አንቺ ጋር ሲመጣ ቀለል አድርጎ ማሳለፍን ነገሮችን ቀለል አድርጎ ማየትን የኔ ለልጆቼ የምነግርሽ በቃ just take it simply ይሄ ምንም ማለት አይደለም በቃ እሺ እስቲ አንቺ ንገሪና ኦኬ እኔ እንዴት ነው ማስበው የቤተ ክርስቲያን ሰዎች ናቸው ቤተሰቦቼ እናቴም አባቴም መምህራን ናቸው ይሻሉና ሌላው ደግሞ የሚታወቁበት በጣም የቤተ ክርስቲያን ሰዎች ናቸው መላኩ ተገኘ ይባላል አባቴ አያልነሽ አንዱ ዓለም ያው በጣም ብዙ ተማሪዎች ስላስተማሩ ታውቂያለሽ በየሄድንበት ነው እንግዲህ የከላይ ልጅ ምናምን እንባላለንና ሌላው የሚታወቁበት ከማስተማሩ ውጪ በቤተ ክርስቲያኑ ነውና ያው እንደነሱ የነሱን ያህል እግዚአብሔር ፈቅዶልኝ የምር ባልሆንም ግን መቼም አላረን መስመሩን ለመጠበቅ ሞክራለሁ በተቻለ ይመጣልና በቃ ፈጣሪ እስካለ ድረስ የማያልፍ ነገር የለም ብዬ ነው ማስበው በቃ ማለት እያንዳንዱ እንቅስቃሴያችን በቻሌንጆች በቃ በወጣ ወረድ የተሞላ ነው ያሁኑማ ይብዛል እውነት በቃ በጣም ብዙ ቻሌንጅ አለ ሁሉም ሰው ከልጅነት ጀምሮ እያንዳንዱ ነገር በቃ ከፍታው ያው ህይወት ወጣ ወረድ ስለሆነ በጣም ወጣ ወረዱ ብዙ ነው እና ቶሎ ነው ተስፋ የምንቆርጠው ደግሞ አሁን እንደምታየው ነው እንግዲህ ትግስት ያለው ሰው የለም በቃ ቶሎ ተስፋ ይቆርጣል ትንሽ ጊዜ ሊያልፍ ያ ነገር ሊያልፍ ትንሽ ጊዜ ቀርቶት ምናልባትም የጊዜያት በጣም ትንሽ ጊዜያት ሲቀር የቀናት የሰዓታት ሲቀር ካለ መታገስ የጀመረው ማፍረስ ያው just በጣም መጥፎ ነገሮችን ራስ ላይ ማድረግ እንደዚህ ነገር መለከታለውና እኔ ሁሉም ያልፋል በቃ የማያልፍ ነገር የለም ብዬ ነው ማስበው በዚህ ዓለም ላይ ምንም አይነት ችግር ሞት ነው በቃ እስካልሞትሽ ድረስ እማታልፊው የእንድት የማትሻገሪው ነገር የለም በቃ ፈጣሪ እስካለ ድረስ ፈጣሪ ላይ እምነት እስካለሽ ድረስ በቃ ሁሉ ነገር ለሱ ስጪው በቃ በጣም ቶሎ እንደክማለን እንሸነፋለን እኔም እኮ እንደዛ ነኝ እሸነፋለሁ ግን ሁሉም ሰው ላይ ነው ያ ግን ከአንዴም ሁለቴ ሶስቴ ያረጋገጥኩት ነገር ቢኖር የማልፍ ነገር የለም ሬክስ ሁሉም ያልፋል ያው እኔ አሁን እንደዚህ ነው ማስበው እውነትሽን ነው ማለት ይሄው አልፈን ስንት ችግሮችን እኮ አልፈናል በህይወታችን እኮ ብዙ ውጣ ወረዶችን እናልፋለንና አልፈሽ ይሄው ፋይናሊ አለሽ አሁንም ደስ በሚል ሁኔታ ጠንክረሽ ስታልፊው አሁን እንዳንቺ ስትሮንግ ሆነሽ ሁሉም ያልፋል ስትይ ማለት it will pay you back በቃ ላይፍ እያጠነከረሽ ከዛ ደግሞ እያማረልሽ ነው የሚሄደው ያው ፈተናዎች ሁሉም ሰው ላይ ስለሚኖሩ ፈተናውን ባግባቡ ያለፈው ሰው ጥሩ ውጤት ያመጣል እንዴት ሲያምርስ ውጤቱ ሲያምር ስለዚህ ፈተናችንን ባግባቡ ካለፈን ጥሩ ውጤት የማያመጣ ሰው የለም ሁላችንም ያው ግን ያችን ከባዷን ጊዜ ጥርስን ክስ አድርገው ከፈጣሪ ጋር ምክንያቱም ይከብዳል ሰው አይደለም ከፈጣሪ ጋር አንተ አስችለኝ አንተ አበርታኝ ብሎ ማይታለፍ ነገር የለምና መርሽን ሼር አድርገሻለሁ ያ አመሰግናለሁ ሼር አድርገሻለሁ በጣም አመሰግናለሁ በጣም ደስ የሚል ቆይታ ነው እያደረግን ያለነው የቀረ ነገር አለ ማስተላለፍ የምትፈልጊው ነገር ካለ እስኪ ሼር አድርጊ የቀረ ነገር የለንም ብዙ ነገር አውርተናል አይደል በጣም ብዙ ነገር አውርተናል ያው እንትን ምለው ነገር ማስበው ምንድነው ለወደፊት በደንብ ይሄ ደማቅ ፖድካስታችንን ሌላ ምን ሰራው ስራ ከጎን እንዳለ ሆኖ በደማቅ ፖድካስታችን መልእክቶችን በደንብ ደስ የሚሉ መልእክቶችን ብናስተላልፍ ብናሳይ ይሄ ብዙ ሰዎች ውስጥ ላይ እኮ አለ ባይዘይ የሆነ ነገር ስትናገር የሆነ ነገር ስታስተላልፊ ማለት ሁሉም ሰው ላይ አለ እኮ ዋናው የማውጣቱና ያለ ማውጣቱ ጉዳይ ነው እና የኦፖርቹኒቲ ጉዳይ ነውና በደንብ በቃ ምናቀውንም ሌላም ሰው የሚያቀውንም ነገር ለአሁኑ የሚመጣው ጄነሬሽን ብናስተላልፍ ሐሳቦችን ጥሩ ፍቅር ደስ የሚል ሰላሞችን ብናስተላልፍ ብንማማር ደስ ይለኛል በጣም ጥሩ ይሆናል ብዬ አስባለሁ ያ መልእክትን ማስተላለፍ ሰውን ማስተማር አንቺም መማር ምክንያቱም መማር ሁሌም አለ
በእያንዳንዱ ነገር አሁን በነበረን ራሱ እኔ አንቺ እስካሁን እንግዲህ ብዙ ነገር ስለኔ የምታውቂው ስለአንቺ ማውቀው ብዙ ነገር አለ ግን አሁን ሁሌ በመገናኘትሽ ውስጥ ማላቀውን አሁን ዛሬ ማላቀውን ነገር ነግረሽኛል ለምሳሌ የማላቀውን ነገር አውርተሽኛል ስለዚህ መስማት ከቻልን ብዙ ነገር የሚያስተምር ነገር አለና እንደዛ ቢሆን ደስ ይለኛል በደንብ ተንቢል ከዛ ውጪ ማመስገን ፈልገው አባቴን በጣም ማመስገን ፈልጋለሁኝና አባቴ የኔ እዚህ የመድረሴ ትልቁ ሰው ነው ትልቁን ድርሻ ይወስዳል አሳድጎኛል ያለ እናት ብቻውንና በጣም ጀግና አባት ነው ያለኝ አመሰግናለሁ በጣም ደስ ይላል ጥሩ ጊዜ ነበረን ፍንዬ አመሰግናለሁ አንቺንም ኦኬ እኔ ማስተላለፍ ፈልገው ምን መሰለሽ እኔ ሀገሬን በጣም ወዳለሁ በቃ ማለት ሁሉ ጊዜ ጥሩ ነገር የለም አይደለ የሆነ ቦታ ላይ አንድ መጥፎም ጥሩም እየተቀያየረ ነው ነገሮች ሁሌ ጥሩ ነገር የተደላደለ ነገር አይኖርምና በቃ ያለንበት ሲቹዌሽን በጣም ያሳዝነኛል የሀገሬ ኢትዮጵያ እና ያልፋል ሁሉም ነገር ያልፋል ይሄም ጊዜ ያልፍና እንግዲህ ወደፊት ጥሩ ሆነ ምንኖርበት ጊዜ ይመጣል ብዬ ተስፋ አድርጋለሁኝ እኔ በጣም ለተወሰነ ጊዜ ከኢትዮጵያ ውጭ ስንወጣ ራሱ ስመለስ የምር ማለት እንደዚህ ሰው ምናምን እይታርገሽ አይዊሽ እኔ መሬት መሳም ይችል በጣም ነው ማስቀው እውነት በቃ እና በጣም ይስቁብኛል ማለት እኔ ሀገሬን እወዳለሁ በቃ ጥሩ ሀገር ነው ያለን አሁን ጥሩ ሁኔታ ላይ አይደለንምና ይሄ ጥሩ ሆነ ሀገሬን የማይበትን ሁላችንም በቃ በፍቅር በሰላም ሳንከፋፈል ምንኖርበትን ጊዜ እንዲመጣ በጣም ምኞቴ ነው በቃ በጣም ማስተላለፍ ምኞቴ መግለጽ መፈልገው ይሄ ነው የድሮ ሁኔታችን ቢመለስ እኛ ስናድግ የነበረበት ሁኔታ ለልጆቻችን ምናስተላልፈው ጥሩ የሆነ ሀገር እንድናስተላልፍ በጣም ነው ምኞቴ ነው እና በጣም ያገሬ ነገር በጣም ያሳዝነኛል በጣም ውስጤ ይደማል በጣም ሲበዛ ይሄ ነው ልልም ፈልገው እኔ ማመስገን ፈልጋለሁ በመጨረሻ ቤተሰቦቼን በጣም በብዙ ጣውረድ በብዙ ችግሮችን አይተው የነሱን ችግር ደብቀው እኔ እንዳብብ እኔ እንድወጣ የተሻለ ነገር እንድደርስ ነው ብዙ የኖሩ ራሳቸውን በሽተኛ አድርገው ከ30 አመት በላይ ነው እንግዲህ በመምህርነት ያገለገሉ ቤተሰቦቻችን የፋዘርም እንደዛው ነው ያንቺምና መምህራንም በዚህ አጋጣሚ በቃ በጣም ትልቅ ክብር አለን እኔና አንቺም እያወራን ሁሌ እናወራለን ፖድካስታችን ላይም በጣም በሰፊው እንሄድበታለን ይሄንን ለመምህራን ያለን ክብር ከቃላት በላይ ነው እጅግ በጣም እኔም ረቂቅም በጣም ለመምህራን ትልቅ የሆነ ክብር አለን የእውነትና ቤተሰቦቼን በጣም ማመስገን ወዳለሁ ባለቤቴንም በጣም አመሰግናለሁ ሁሌ ከጎኔ ነው እያንዳንዱ ስኬት እያንዳንዱ መንገዴ ከጎኔ ነው እና በጣም ባለቤቴን ማመስገን ፈልጋለሁ ይሄ ነው እንግዲህ መልክቴ ፍኑዬ በጣም አሪፍ ቆይታ አድርገናል በጣም ደስ የሚል ፕሮግራም ነበረ ተመልካቾቻችን በማያ ፕሮዳክሽን በልቦግ ፕሮግራም እኔና ፍኑ የልባችንን ስንጫወት አብራችሁን ስለቆያችሁ ስለተከታተላችሁን በጣም እናመሰግናለን ቆይታችን ይሄን ይመስል ነበር